ተመልሰናል አድማጮቻችን አራዳ ኤፍኤም 95.1 ላይ ነው የምትገኙት። ፕሮግራሙ ፉትቦል ካፌ ነው። ዛሬ ምሽት የሚደረገውን ጨዋታ እናንሳ። ኢንተር ሚላን ከባርሴሎና ጋር ጨዋታቸውን 0-0 እንዳለ ቆጥሮ ነው የሚጀምሩት። ለሁለቱም ቡድኖች ከዚህ በፊት የነበረ የተሻለ ውጤት የለም። ስለዚህ ጨዋታቸው እንደ አዲስ መጀመር ይኖርባቸዋል። እንመልከተው ይህንን ጉዳይ። በባርሳም በኩል የቡድኑ የመከላከል ድክመት በተለይ ደግሞ በቅርብ ጨዋታዎች ላይ እየተመለከት ነው የምንገኘው። ኢንተር የራሱ ድክመቶች አሉበት። በዛ ድክመት ምክንያት ነው የሴሪያውን መሪነት ለናፖሊ አሳልፎ የሰጠው። እንመልከተው ይህንን ጉዳይ። ለኢንተር ግን የሻምፒየንስ ሊግ ዋንጫ ብቻ ይመስላል አማራጩ። ልክ ነው። ለኢንተር ቻምፒየንስ ሊግ ብቻ ነው። ይህንን ማለት ያው ስኩዴቶ አላለቀም፣ ግን የተቀሩት ጨዋታዎች 3 ብቻ ናቸው። ናፖሊ በ3 ነጥብ ልዩነት ይመራል። ሞመንተሙ ያለው ከቀድሞ የኢንተር አሰልጣኝ አሁን ናፖሊን ከሚያሰለጥነው የአንቶኒዮ ኮንቴ ናፖሊ ጋር ነው። በሳምንቱ መጨረሻ ሁለቱም ቡድኖች አሸንፈዋል። ስለዚህ 3 ነጥብ ርቀቱ ቀጥሏል። 3 ጨዋታዎች ናቸው የቀሩት። ግን የተቀሩትን ጨዋታዎች መጠን ወይም የጨዋታዎቹን ክብደት ስናይ ግን ናፖሊ የበለጠ ቀለል ያሉ መርሃ ግብሮች አሉት። እንደምታውቂው ከኮፓ ኢታሊያም በኤሲ ሚላን ተሸንፎ ከግማሽ ፍጻሜ ቀርቷል። በሱፐር ኮፓ ኢታሊያም እንደምታስታውሹ ሪያድ ላይ ተደርጎ በነበረው የጃንዋሪ ፍጻሜ ጨዋታ 2-0 ሲመራ ከቆየ በኋላ በሴርጂዮ ኮንሴሳው ሁለተኛ ጨዋታ በኤሲ ሚላን እንደዚሁ 3-2 ተሸንፎ ነበር እና የሆነ ጊዜ አሰልጣኝ ሲሞኔ ኢንዛጊ ስለ ኳድሩፑል ወይም 4 ዋንጫዎችን ስለማንሳት ይናገር ነበር፣ የዓለም የክለቦች ዋንጫንም ጨምሮ ማለት ነው። አሁን ግን ሪያሊስቲክ የሆነ ዋንጫ የማሸነፍ እድል ያለው ኢንተር ቻምፒየንስ ሊግን ማሸነፍ ነው። ቻምፒየንስ ሊግን ካሸነፈ ያው ትልቁን ዋንጫ አሸነፈ ማለት ነው። በሁሉም መመዘኛ ስኬታማ የውድድር ዘመን ይሆናል። የባለፈው ጨዋታ በጣም አስደናቂ ነበር። ቅድም መነሻችን ላይ እንዳልነው ብዙ ተቃርኖችም አሉ በኢንተርና በባርሴሎና በኩል። ለምሳሌ የሁለቱም ቡድኖች እድሜ ብናይ ባርሳ በርካታ ወጣት ተጫዋቾች ያሉት ነው። ላሚን ያማል፣ ፔድሪ፣ ጋቪ፣ ፌርሚን ሎፔዝ፣ ፓው ኩባርሲ አይነት ብዙ ወጣት ተጫዋቾች ያሉበት ቡድን ነው። ወይም እንደ 17 ዓመቱ አይነት ላሚን ያማል ተጫዋች ሲኖራቸው በኢንተር በኩል ደግሞ ፍራንቼስኮ አቼርቢ 37 ዓመቱ በ20 ዓመት ይበልጠዋል ማለት ነው አቼርቢ ላሚን ያማልን። ግን በአውሮፓ ቻምፒየንስ ሊግም በሴሪያም በዚህ የውድድር ዘመን በእድሜ አንጋፋው ስብስብ የሲሞኔ ኢንዛጊ ቡድን ነው። በሁለት የተለያየ ጫፍ ያሉ ናቸው እነዚህ ባርሴሎና ተጫዋቾች። ደጋግመው ባርሴሎና ቻምፒየንስ ሊግ የሚያሸንፍ ከሆነ ያንን ለማድረግ እድል ያላቸው ተጫዋቾች ናቸው። ለብዙዎቹ የኢንተር ተጫዋቾች ግን ይሄኛው ሲዝን የመጨረሻ የቻምፒየንስ ሊግ ማሸነፊያ ሲዝን ሊሆን ይችላል። አቼርቢ እንዳልኩት 37 ዓመቱ ነው። ሚኪቻሪያን እንደዚሁ 30ዎቹን አጋማሽ ተሻግሯል። ሌሎችም በርካታ ተጫዋቾች እንደ ቡድን በእድሜ አንጋፋ ቡድን ነው። ግን ሜዳ ውስጥ እንግዲህ ለኢንተር ለኔ በዚህ ዓመት ቻምፒየንስ ሊግ ፍጻሜ ቢደርስና ባያሸንፍ እንኳ ስኬት ነው። ምክንያቱም ሰው ያው ያሸነፈውን ቡድን ብቻ ነው ታሪክ የሚያስታውሰው ይላል። እኔ ብዙ ጊዜ አልስማማም በዚህ አይነት ኮሜንት። የተሸነፉ ውብ ቡድኖችን እናስታውሳለን። ከ20 ዓመት በፊት የተሸነፉ ውብ ቡድኖችን እናስታውሳለን። ስለዚህ ታሪክ የሚጻፈው በድል አድራጊዎች ብቻ ነው የሚል ናሬቲቭ አለ። ግን ሙሉ ለሙሉ እውነት አይመስለኝም። የማንዘነጋቸው ጀርኒዎች አሉ። ኢንተር በታሪኩ 6 ፋይናል የተጫወተው አሁን ፋይናል የሚደርስ ከሆነ 6ኛው ፋይናል ብቻ ነው የሚሆን ማለት። አንዳንድ ትልልቅ ቡድኖች አንድም ቻምፒየንስ ሊግ ፋይናል አልተጫወቱም ይሆናል ኦኬ። ግን ኢንተርም ቢሆን ብዙ ፋይናል የተጫወተ አይደለም ከግርማው ስኬት ታሪኩ አንጻር። ከ6ቱ መካከል 2ቱን ሲሞኔ ኢንዛጊ ካደረገው ሊያውም በጣም ውስን በሆነ በጀት ብዙ ተጫዋቾች በነጻ በሚፈርሙበት ክለብ በእድሜ አንጋፋ ተጫዋቾች ብቻ በተሰባሰቡበት አሁን እየመጣ ያለ ተስፋ ያለው ወርልድ ክላስ ተጫዋችን ማስፈረም የማይችልበት ሁኔታ ላይ ያለ በቅርብ ጊዜም አሁን ኦክትሪ የሚባለው የኢንተር ባለቤት ክለቡን በገዛበት ጊዜ ከፍተኛ እዳ ውስጥ የነበረ 200-300 ሚሊዮን እዳ ውስጥ ያለ ክለብ ሆኖ በቤፔ ማሮታና በዳይሬክተሮቻቸው ፍሪ ኤጀንት ተጫዋቾችን አስሶ ማስፈረም የተገነባ ቡድን ነው ከሞላ ጎደል። እና ይሄንን ቡድን በ2023 ለቻምፒየንስ ሊግ ፋይናል አድርሶታል። 2025 ላይም የቻምፒየንስ ሊግ ፍጻሜ ካደረሰው ውጤቱ በባቫሪያ ምንም ይሁን ምን ስኬታማ አሰልጣኝ ነው በጣም። እዚህ ላይ ስኩዴቶች አንድ ጊዜ ስኩዴቶ አሸንፏል። ግን ደግሞ የጥሎ ማለፍ ውድድሮች ወይም የጥሎ ማለፍ ዋንጫዎች ንጉስ ነው፣ ኪንግ ኦፍ ካፕስ ነው ስለሚባል ኮፓ ኢታሊያ፣ ሱፐር ኮፓ ኢታሊያ፣ ሌሎችም ዋንጫዎችን ደጋግሞ ያሸነፈ ነው። በዚህም ዓመት ያው የሴሪያ የማንሳት እድሉ ሙሉ ለሙሉ ዝግ አይደለም።
ባርሰሎናም ለስድስተኛ ጊዜ ነው ለፍጻሜ የሚጫወተው። ባርሳ ደግሞ ከ2015 በኋላ ሉዊስ ኤንሪኬ የባርሰሎና አሰልጣኝ ሆኖ ትሬብል ከሰራበት ሜሲ፣ ኔይማር፣ ሱዋሬዝ ከነበሩበት ኤምኤስኤን ከሚባለው ያ ቡድን በኋላ ቻምፒየንስ ሊግ ፍጻሜም ደርሶ አያውቅም። ግማሽ ፍጻሜ ሲደርስ እንኳ ከ6 ዓመት በኋላ ነው። ከሊዮኔል ሜሲ ዘመን በኋላ 2019 ላይ ለቻምፒየንስ ሊግ 2018-19 ውድድር ዘመን ላይ ለቻምፒየንስ ሊግ ግማሽ ፍጻሜ ከደረሱ በኋላ አሁን ግማሽ ፍጻሜ ሲደርሱ ለመጀመሪያ ጊዜ ነው። በቻቪ የመጀመሪያዎቹ 2 ሲዝኖች ባርሰሎና ከምድቡ እንኳ አላለፈም። በአንደኛው ሲዝን ወደ ዩሮፓ ሊግ ነበር የሄደው። በኋላ ከማንቸስተር ዩናይትድ ጋር ተጫውቶ እንደነበር እናስታውሳለን። ማንቸስተር ዩናይትድ አሸንፎ ነበር ያንንም ጨዋታ። ባለፈው በመጨረሻው የቻቪ የውድድር ዘመን ደግሞ በሩብ ፍጻሜ ድረስ ተጉዞ ነው በፓሪስ ሳን ጀርማን የተሸነፈው። ስለዚህ እዚህ ሰፈር ከደረሰ እንኳ ረጅም ጊዜ ሆኖታል። አንዱ ነገሩን የበለጠ አስደናቂ የሚያደርገው የባርሰሎናን እዚህ መድረስ ልክ እንደ ኢንተር ሁሉ ከፍ ባለ እዳ ውስጥ ያለ የፋይናንስ ውስንነት ያለበት ከወደፊቱ የቴሌቪዥን ራይት ገቢ ሊቨሬጅ ሊቨርስ የሚሉት አለ። አንዳንድ ተጫዋቾችን ለማስመዝገብ የሚያየውን አበሳ እናያለን። ዳኒ ኦልሞን የውድድር ዘመኑ ሲጀመር በቃ ለዋናው ቡድን ዳኒ ኦልሞን ብቻ አስፈርሞ ግን ቡድን ውስጥ ያሉ ተጫዋቾችን ዋጋ ኢንክሪመንት አድርጎ ከፍ አድርጎ ያለፈው የውድድር ዘመን ላይ ደካማ የነበረውን ቡድን በብዙ ውድድሮች ላይ አሁን ለትሬብል የሱፐር ኮፓ ኢስፓኛን ከጨመርን ደግሞ ለኳድሩፑል የሚጫወት ቡድን አድርጎታል። አሁን ለምሳሌ ኮፓ ዴልሬ ፍጻሜ ጨዋታ ላይ አሰልጣኙ የተጠቀሟቸውን 11 ተጫዋቾች ብናይ በካርቱሃ በሴቪል ከተማ በተደረገው ጨዋታ ማለት ነው ቮቼክ ቼዝኒ፣ ኩንዴ፣ ኩባርሲ፣ አራውሆ፣ ኢኒጎ ማርቲኔዝ፣ ጋቪ፣ ኤሪክ ጋርሲያ፣ ፌርሚን፣ ላሚን ጨዋታው ሲያልቅ የነበሩ ተጫዋቾች ናቸው። እነዚህ ሲጀመር ሳይሆን ሲያልቅ ፓው ቪክቶር እና ራፊኛ ናቸው ጨዋታውን የጨረሱት ተጫዋቾች። ከነዚህ መካከል ግብ ጠባቂው ጓንት ሰቅሎ የነበረ ጎልፍ እየተጫወተ የነበረ እግር ኳስ በቃኝ ብሎ የነበረ ነው። አሁን ባርሰሎና 2024-2025 ይሄኛው የካሌንደር ዓመት ከገባ በኋላ አንድ ጨዋታ ብቻ ሲሸነፍ አብዛኞቹ ጨዋታዎች ላይ ግብ ጠባቂ የነበረው ከግማሽ በላይ በሚሆኑት ጨዋታዎች ላይ ክሊንሺት የጠበቀው ቮቼክ ቼዝኒ በድንገት በአክሲደንት በኢመርጀንሲ በማርክ አንድሬ ተር ስቴገን መጎዳት ምክንያት የፈረመ ነው። ኩንዴ እድሜ ልኩን ወደ ባርሰሎና የባርሰሎናን እድሜውን ብቻ እንውሰድና በባርሰሎና ያሰለጠኑትን አሰልጣኞች በሙሉ እኔ የመስመር ተከላካይ አይደለሁም እያለ ሊያሳምን ሲሞክር የነበረ በዛ ቦታ ላይ መጫወት የማይፈልግ ተጫዋች ነው። ዛሬ በጨዋታ ላይ አይሰለፍም። በእርግጥ የመሀል ተከላካይ ነኝ እያለ የነበረ ተጫዋች አሁን በአውሮፓ ካሉ ምርጥ የቀይ መስመር ተከላካዮች ሆኖ ያሳለፈ ነው። ያለፈው ክረምት ላይ ባርሰሎና ገዢ ቢያገኝ ኖሮ ሮናልድ አራውሆን ባርሰሎና በሚፈልገው ገንዘብ ወይም ኢኒጎ ማርቲኔዝን የሚወስድለት ቢያገኝ አይጠላም። ተመሳሳይ ነገር ስለ ራፊኛ እንል ነበር። የባርሰሎናን የፋይናንስ ዕዳ ለማቅለል ሲባል ኒኮ ዊሊያምስንም ለማስፈረም ሲባል በግልጽ በአደባባይ ለሽያጭ ቀርቦ የነበረ ተጫዋች ነው ራፊኛ። አሁን በዚህ ውድድር ዘመን 58 የጎል ተሳትፎ ያለው ተጫዋች ነው። ባለፈውም ከኢንተር ጋር 3-3 በተለያዩበት ጨዋታ የመጨረሻውን ጎል አስቆጥሯል። የላማሲያ ልጆች ብዙ አሉት። ኩባርሲ፣ ጋቪ፣ ኤሪክ ጋርሲያ፣ ፌርሚን፣ ላሚን ትልቁ ስታራቸው። እነዚህ ሁሉ ደግሞ ከላማሲያ የመጡ እንጂ አሰልጣኝ ፍሊክ ኃላፊነቱን በተረከቡ ጊዜ ስታሮች የነበሩ አይደሉም። አንዳንዶቹ ደግሞ እንግዲህ ጉዳቶች ብዙ ገጥሟቸዋል እንደምታውቀው። አሁን ሌቫንዶቭስኪ ለምሳሌ ለዛሬው ጨዋታ ከፈለግ ነው ከተጠባባቂ ወንበር ተነስቶ ይጫወታል፣ ግን ጨዋታውን መጀመር በሚያስችል ፊትነስ ላይ አይደለም ብለዋል ፍሊክ። አሁን ይሄ 48 ጨዋታዎችን ተጫውቶ 40 ጎል ያስቆጠረላቸው ተጫዋች በእነዚህ ወሳኝ ሰሞናት ላይ የለም። በኤል ክላሲኮን ጨዋታ ጨምሮ በኮፓ ዴል ሬ ፍጻሜ፣ የኢንተርን የግማሽ ፍጻሜ መጀመሪያ ጨዋታ አልነበረም። ተር ስቴገን የቡድኑ አምበልና ግብ ጠባቂ ለ6 ወር በትንሹ በጉዳት ምክንያት ሜዳ ውስጥ አላየ ነው። ሰሞኑን ባልዴ ተጎድቷል። በተለያየ የውድድር ዘመኑ ጊዜ ተጫዋቾችን በጉዳት ምክንያት አጥተዋል። ግን አሰልጣኙ የውድድር ዘመኑ ሲጀመር ኦልሞ እና ብዙ ሚና ያላገኘው ፓው ቪክቶርን ብቻ ያስፈረመን ቡድን ለትሬብል አፋፍ ላይ አድርሰውታል። ለላሊጋ አድቫንቴጅ አላቸው። የሚቀጥለውን
ኤል ክላሲኮ ጨዋታ ካልተሸነፉ አለቀ ማለት ነው። ካልተሸነፉ እና ያንን የነጥብ ልዩነት በ4 ይዘው መቆየት ከቻሉ ዛሬ ኢንተርን ካሸነፉ ቻምፒየንስ ሊግ ፋይናል ደረሱ ማለት ነው። ኮፓ ዴል ሬ ያሸንፈዋል። ሱፐር ኮፓ ኤስፓኛን ባርሰሎና ሪያል ማድሪድን 5-2 ድል አድርጎ ሻምፒዮን ሲሆን የመጨረሻውን 32 ደቂቃ በ10 ተጫዋች ብቻ ተጫውተው ግን 5-2 አሸንፈው ባለ ድል ሆነዋል። 4 ዋንጫ አሸንፈው የውድድር ዘመኑን ሊያጠናቅቁ ይችላሉ። ግን ይህንን ሲያደርጉ ደግሞ ውብ እግር ኳስ በአውሮፓ በጣም የሚያዝናናውን ፉትቦል እየተጫወቱ የቡድኑ ሃይ ላይን የኦፍሳይድ ላይን ብዙ ቢተች እንኳን ብዙ ሪስክ ነው የሚወስደው ይሄ ቡድን እንኳ ቢባል ልክ ነው። ደግሞ አንዳንድ ጊዜ ሪስክ ይወስዳሉ። ግን ትላንትና ሲሞኔ ኢንዛጊ ከጨዋታው በፊት እንዳለው ሪስክ ነው፣ አዎ ግን ካልኩሌትድ ሪስክ ነው አለ። ኢንተር በስኩዴቶ በሴሪያ ለዋንጫ በሚፎካከርበት ጊዜ የተቆጠረበት የጎል መጠንና ባርሰሎና ለላሊጋ ሻምፒዮንነት በሚፎካከርበት በዚህኛው የውድድር ዘመን የኢንተር የተከላካይ መስመር እንደ አንዳች ይደነቃል። ባርሰሎና ከፍተኛ ሪስክ ይወስዳል እየተባለ ይተቻል። እውነት ነው፣ ሪስክ ይወስዳል፣ ግን ካልኩሌትድ ሪስክ ነው። ሁለቱም 33 ጎል ነው የተቆጠረባቸው፣ እኩል ጎል ነው የተቆጠረባቸው። የኢንተር የተከላካይ መስመር ጥብቅና የማይጠረመስ ነው እየተባለ ይወደሳል። ባርሰሎና ብዙ ስፔስ ይተዋል እየተባለ በመጠኑ ይተቻል። ግን ሁለቱም በየሊጎቻቸው 33 ጎል ነው የተቆጠረባቸው እና ሁለቱም ግሩም ቡድን የገነቡ አስደናቂ ቡድን የገነቡ አሰልጣኞች ናቸው። እንግዲህ የዛሬው ጨዋታ አንዳንድ ወሳኝ የሜዳው ክፍሎች ላይ የምንጠብቃቸው ፉክክሮች አሉ። ለምሳሌ 3-3 አልቋል። በኢንተር በኩል ትልቁ ጥያቄ ላሚንን እንዴት ታቆሙታላችሁ ነው። አሰልጣኙ እንዳለው ሶርሱን ማቋረጥ እሱን ማቆም ስለሚያስቸግር የባለፈው ጨዋታ ላይ በመጠኑ አንደኛ የበለጠ አንድ ለአንድ መከላከል በሚችለው በካርሎስ አውጉስቶ ከፌዴሪኮ ዲማርኮ መውጣት በኋላ በዛው በኩል ወደ ግራ የሚያደላው ሶስተኛው የኢንተር ተከላካይ አሌሳንድሮ ባስቶኒ እና ሄንሪክ ሚኪቻሪያን ተጠግቶ ወደ እነሱ በዚህ ትሪያንግል ተጫዋቹን ለማቆም ሞክረው በመጠኑ ተሳክቶላቸዋል። የመጀመሪያ አጋማሽ ላይ የነበረው ተመሳሳይ ተጽዕኖ በሁለተኛው አጋማሽ አልነበርም። ግን አሰልጣኙ እሱን በግል ማቆም ስለማይቻል አንዴ ኳስ ከያዘና መግፋት ከጀመረ በኋላ እሱን ማቆም አስቸጋሪ ስለሚሆን የምናደርገው ምንጩን ማድረግ ነው። ይቺኑ ተመሳሳይ ነገር ጆዜ ሞሪኞ የዛሬ 10 ዓመት ሊዮኔል ሜሲ 15 ዓመት ሊዮኔል ሜሲ ላይ አድርገዋታል። ሜሲ ልክ በጣም ወጣት በነበረበት ጊዜ እንደ ላሚን ያማል ሁሉ እንዴት ነው እሱን ማቆም የሚቻለው? እንደ ዋዛ 3-4 ተጫዋቾችን አልፎ የሚሄድን ተጫዋች በአንድ ተጫዋች በደብል ማርክ ማድረግ ትሪፕል ማርክ በማድረግ በብዙ ተጫዋች በመክበብ ማቆም አይቻልም። ምክንያቱም በዚህ እድሜው ላሚን ሲጫወት አንድ የምታይበት ነገር ፍርሃት አልባ ነው ከማንም ጋር ቢጫወት። ስለዚህ ነው ትልልቅ ጨዋታዎች ላይ በተለየ ሁኔታ ጥሩ የሚጫወቱ። በትልልቅ ጨዋታዎች ላይ ከዚህ በፊት እንዳነሳ ነው አስታውሳለሁ። ትልልቅ ጨዋታዎችን ለአንድ የ17 ዓመት ተጫዋች ኢንቲሚዴቲንግ መሆን አለበት አይደለም። ለአንድ የ16 ዓመት ተጫዋች አውሮፓ ዋንጫ ላይ ሲጫወት በነበረበት እድሜ የሚያሸብር መሆን አለበት። ምናልባት አብዛኞቹን ተጫዋቾች ከ3-4 ዓመት በፊት በቴሌቪዥን እያየ ይደነቅባቸው የነበሩ ተጫዋቾች ናቸው። ያ መድረክ ፍጹም ለሱ እንግዳ እና ግዙፍ ነው። ስለዚህ ኢንቲሚዴት ማድረግ አለበት። ለብዙ ተጫዋቾች እንደዚያ ነው። ምንም ፍርሃት የለበትም። ማንም ተጫዋች ከፊቱ ቢኖር ፍርሃት አልባ ተጫዋች ነው እና እንዲህ አይነቱን ተጫዋች መቆጣጠር በጣም አስቸጋሪ ነው። ሁሉንም ሪስክ ይወስዳል ማለት ደፋር መሆን ብቻ ሳይሆን ደግሞ ተዘቆ የማያልቅ ክህሎትም ያለው ተጫዋች ስለሆነ አሁን አሰልጣኝ ሲሞኔ ኢንዛጊ የሚለው ዋናው ምንጩ ሲል ሚል ያለው ፔድሪ ነው ብዬ አስባለሁ። የባርሰሎና አእምሮ ደግሞ ፔድሪ ነው። ስለዚህ ፍሮም ደ ሶርስ ካለ ከምንጩ ነው የምናስቀረው ካለ እሱ ላይ ስፔሻል ሰርቬይላንስ አለ ብሎ ተጠቅሟል። በተለየ ክትትል ስራችን እናውለዋለን ቢልም ግን የተናገረው ግን እሱን በሆኑ በ2-3 ተጫዋቾች ማቆም አይቻልም። ስለዚህ በተቻለ መጠን ወደ እሱ የሚመጡትን ኳሶች ነው ማቋረጥ ያለብን፣ ሶርሱን ነው ማቋረጥ ያለብን የሚል አስተያየት ሰጥቷል። በኢንተር በኩል ግን ባርሰሎናም የተከላካይ መስመሩ በጣም ሃይ ላይን ብዙ ስናወራ የነበረበት እና በዚህም ዓመት በአውሮፓ ሊጎች በጣም ባልተለመደ ሁኔታ አግሬሲቭ ሃይ ላይን የሚጠቀም ቡድን ስለሆነ የመጀመሪያው ጨዋታ ላይ ዴንዝል ደምፍሪስ ማርከስ ቱራም ደግሞ እንዳደረጉት በተደጋጋሚ ያንን የባርሰሎናን ብዙ ሪስክ የሚወስድ አሰልጣኙ ለውጥ አደርጋለሁ ብሏል። ሃንዚ ፍሊክ ከዚህ ጨዋታ በፊት ምን አይነት ለውጥ እንደሚያደርጉ እርግጠኛ አይደለሁም። ወይ የዲፌንሲቭ ላይኑን በመጠኑ ወደ ኋላ መሳብ ይሁን ወይ ፐርሶኔል ወይ የሰው ለውጥ ይሁን
የምን ለውጥ እንደሆነ አላቅም። ማለት የምችለው መጠነኛ ለውጥ እናደርጋለን ዛሬ ነው። አንዱ አስገዳጅ ነው። ለምሳሌ የመጀመሪያ 2 ተመራጭ የመስመር ተከላካዮቹን ባርሰሎና አይጠቀምም። የባለፈው ጨዋታ ላይ ዡል ኩንዴ ተጎድቷል፣ ስለዚህ ለዚህ ጨዋታ አይደርስም። የግራ መስመር ተከላካያቸው አሌሃንድሮ ባልዴ ለዚህ ጨዋታ ሊደርስ ይችላል የሚል ተስፋ ነበር። የዛሬው ጨዋታ ላይ እሱም እንደማይደርስ ተረጋግጧል። ከቡድን ስብስቡ ውጪ ነው። ስለዚህ አብዛኛው ግምት በ4 የመሀል ተከላካዮች ይጫወታሉ የሚል ነው። ከፓው ኩባርሲ ጋር ሮናልድ አራውሆን አጣምረው የባለፈው ጨዋታ ላይ ከዡል ኩንዴ መጎዳት በኋላ ተቀይሮ ገብቶ የተጫወተው ኤሪክ ጋርሲያን የቀኝ መስመር ተከላካይ አድርገው በግራ መስመር ተከላካይ ደግሞ የኮፓ ዴል ሬ ፍጻሜ ጨዋታ ላይ ከጄራርድ ማርቲን መውጣት በኋላ በግራ መስመር ተከላካይነት የተጠቀሙበትን ሌላኛውን የመሀል ተከላካይ ኢኒጎ ማርቲኔዝን አድርገው በ4 የመሀል ተከላካዮች ሊጫወቱ ይችላሉ። እሳቸው ቢያስፈልግ ሮናልድ አራውሆን የመስመር ተከላካይም ልናደርገው እንችላለን የሚል አስተያየት ሰጥተዋል። ከዚህ በፊት ቻቪ ከሪያል ማድሪድ ጋር በሚደረጉ ጨዋታዎች ላይ አንዳንድ ለምሳሌ ማድሪድን ቤርናቤው ላይ ሄዶ 4-0 ሲያሸንፍ ራሱ ቻቪ የባርሳ አሰልጣኝ ያለ አንቸሎቲን ቡድን አንድ ያደረገው ነገር ቪኒን ለማቆም ሮናልድ አራውሆን የቀኝ መስመር ተከላካይ አድርጎት ነበር። ስለዚህ አንዳንድ ጊዜ እንደዚህ አይነት ሰርጂካል ውሳኔ ወስን ነበር። እርግጠኛ አይደለም ሮናልድ አራውሆ በባርሰሎና ሴታፕ ፉልባክ ሆኖ መጫወት ይችል እንደሆነ፣ ግን አሰልጣኙ ከአማራጮቻችን መካከል አንደኛው ነው የሚል አስተያየት ሰጥተዋል። ይሄ ባርሰሎናን ዳይናሚክስ ምን ያደርገዋል አላውቅም። ምክንያቱም ከባርሰሎና ጠንካራ ጎኖች መካከል አንደኛው በአሌሃንድሮ ባልዴና በራፊኛ መካከል ያለው ኮምቢኔሽን፣ በዡል ኩንዴና በላሚን ያማል መካከል ያለውም ጥምረት ነው። ስለዚህ እነዚህ ኦቨርላፕ የሚያደርጉ የመስመር ተከላካዮችን በአንድ ጊዜ ሁለቱንም ተጫዋቾች ሲያጣ ማጥቃቱም ይበደላል፣ ጥያቄ የለውም። ስለዚህ እንደ የሆኑ ተጫዋቾች አለመሰለፋቸው ብቻ ሳይሆን የባርሰሎናን ጠቅላላ የጨዋታ መዋቅር እንዴት አፌክት ያደርገዋል የሚለው ኢንትረስቲንግ ነው። በኢንተር በኩል ብዙ ፕሬስ የሚያደርግን ቡድን አይደል የገጠሙት። አሁን በቀደም አንደኛው ፈተናቸው የነበረው በቀደምም ስለ ቱራም ስናነሳ ችግሩ ባርሰሎና በሃይላይን ቢጫወትም ሃይላይን ብቻ ለማለት ያስቸግራል። ምክንያቱም ከሁሉም የአውሮፓ ቡድኖች በቻምፒየንስ ሊግ ብዙ ሜትር ወደፊት ተጠግቶ በአቬሬጅ የሚከላከለው ቡድን ባርሰሎና ነው። አንዳንድ ጊዜ 50 ምናምን ሜትር ይደርሳል። ስለዚህ ልክ ነው፣ ከኋላ ብዙ ስፔስ አለ። ቱራም ያለው ግን ችግሩ ልክ ነው፣ ስፔስ አለ፣ ግን ቀና ማለት ስካን ማድረግ ለቡድን ጓደኛችን ኳስ መስጠት የማንችልበት አይነት አፋኝ የሆነ ፕሬሲንግ ደግሞ አለ። ስለዚህ ልክ ነው፣ ያ ይመስላል፣ ግን ሜዳ ውስጥ በጣም አስቸጋሪ ነው ብሎ ነበር። አንዴ የባለፈው ጨዋታ ላይ ያየሁት የኢንተር ችግር የነበረው ግን ልክ እንደዚህ ኃይለኛ የፕሬሲንግ ቡድን ሲሆን እና በቂ ጊዜ ከኳስ ጋር ማታገኝ ከሆነ ጥልቆቹ አማካዮች ጥሩ ድሪብለሮች መሆን አለባቸው። ሀካን ቻላኖሉ በዚህ በጣም ጥሩ ነው፣ ጥሩ ፓሰር ነው፣ ልክ አስደናቂ ፓሰር ነው። በዚህ ዓመት እንዳምነው አይደለም ሀካን ቻላኖሉ፣ ግን እሱ ለምሳሌ አሁን የባርሳን ፕሬሲንግ በአብዶ ማለፍ ከቻለ 2-3 ተጫዋቾች አንድ እሱን በቅርብ ፕሬስ የሚያደርገውን ተጫዋች በድሪብል ማለፍ ከቻለ በቀኝና በግራ በኩል በጣም ኃይለኛ ዊንግ ባኮች አሉት ኢንተር። የባርሳን ሃይላይን ማለፍ የሚችሉ ከሆነ ግን እንደው እንዲህ ብዙ የጎል እድል የሚፈጠርበት አይነት ቡድን መስሎ ቢታይም ባርሰሎና እንዳልኩት በጣም ጥብቅ ነው። ብዙ የጎል እድሎች የሚሰጥ ቻምፒየንስ ሊግ እንኳን ችግር አለበት። ምክንያቱም 40 ጎል ያስቆጠረ ቡድን የለም፣ ግን 20 ጎል ተቆጥሮበታል። ብዙ ጎል ይቆጠርበታል በቻምፒየንስ ሊግ። ግን አንዳንድ ጨዋታዎች አሉ። ለምሳሌ ቤንፊካው ጨዋታ ላይ 4-5 ነው የተጠናቀቀው። ስለዚህ አንዳንድ ከፍተኛ ስኮር ላይን የነበረባቸው ጨዋታዎች ነበሩ። አንድ የሚፈራው ነገር ግን በባርሰሎና በኩል የዚህ የቆመ ኳስ ጉዳይ፣ የቆመ ኳስ የመከላከል ጉዳይ ነው። አሰልጣኙ እኔ ጉዳቶችን በተመለከተ ልለውጠው አልችልም። ጉዳት ካለ ጉዳት ነው፣ ምንም አዳፕት ነው ልናደርግ የምንችለው። ኤሪክ፣ ሮናልድ፣ ሄክቶር ፎርት እና ጄራርድ ማርቲን እነዚህ ፉል ባክ ሆኖ መጫወት የሚችሉ ተጫዋቾች ናቸው ብሎ ኢኒጎ ማርቲኔዝን ግን አልጠቀሱም። ለምን እንዳልጠቀሱት አላውቅም። ምክንያቱም ኢኒጎ የባለፈውንም ጨዋታ ላይ የግራ ፉል ባክ ሆኖ ነው የጨረሰው። የፍጻሜውን ጨዋታ የንጉስ ዋንጫ የፍጻሜ ጨዋታንም የግራ ፉል ባክ ሆኖ ነው የጨረሰው። የቆመ ኳስ መከላከልን በተመለከተ ግን ባርሳ በዚህ ዓመት ብዙ የቆመ ኳስ ጎል ያስቆጥራል አይደል? በዛው ልክ ብዙ ጎል ይቆጠርበታል። ከቆመ ኳስ 19 ጎል ተቆጥሮበታል። ኢንተር ደግሞ ከራሱ ከባርሰሎናና ከአርሰናል ጋር ብዙ የቆሙ ኳስ ጎሎችን በማስቆጠር የተካነ ነው። ለምሳሌ ካለፉት 5 የቻምፒየንስ ሊግ ጎሎች ከባየር ሚኒክና ከባርሰሎና ጋር በተደረጉ ጨዋታዎች 4ቱ ከቆሙ ኳስ የተቆጠሩ ጎሎች ናቸው። ከ5ቱ 4ቱ የቆሙ ኳስ ጎሎች ናቸው። ባለፈው
የተቆጠሩት ዴንዝል ደምፍሪስ ያስቆጠራቸውን 2 ጎሎች ጨምሮ ማለት ነው። ባርሰሎና ደግሞ በተቃራኒው ብዙ ጎል ይቆጠርበታል 19። ከነዚህ 19 ጎሎች መካከል ደግሞ ችግሩ እየባሰ እንደመጣ የሚያሳይሽ 8ቱ ባለፈው አንድ ወር የተቆጠሩት፣ 6ቱ ከማዕዘን ምት የተቆጠሩ ናቸው። ስለዚህ ባርሰሎና የሴት ፒስ መከላከል ድክመት አለበት። የባርሰሎና ድክመት የሲሞኔ ኢንዛጊ ቡድን ጥንካሬ ነው እና አሰልጣኙም በባርሰሎና አሰልጣኝነታቸው ጊዜ አድርገውት ከሚያውቁት በተለየ ሁኔታ ከዛ የማድሪድ የፍጻሜ ጨዋታ በኋላ ውስን ከሆነ የልምምድ ጊዜያቸው አብዛኛውን ጊዜ በቲቶ ቪላኖቫ ወይም በስዌተስ ዴፖርቲቫ የልምምድ ማዕከል የቆሙ ኳሶች ልምምድ ሲያሰሩ ነው የከረሙት። አንድም በዛው በልምምድ ሜዳ በተግባራዊ አፕሊኬሽን፣ ሁለትም በቪዲዮ ሩም በአብዛኛው የቆመ ኳስ መከላከልን በተመለከተ ነው ዝግጅት ያደርጉ የከረሙት። የኢንተር የባለፈው የመጀመሪያው ዙር ጨዋታ ላይ አልሰራላቸውም፣ ምክንያቱም 2 ጎል ተቆጥሮባቸዋል። ግን ከጨዋታው አስቀድሞም ይሄንን ጉዳይ በተመለከተ አንዳንዱ የፖዚሽኒንግ ችግር ነው፣ አንዳንዱ የአግሬሽን ችግር ነው፣ አንዳንዱ ለይተን ማርክ ማድረግ ያለብንን ተጫዋች ማርክ ያለ ማድረግ ችግር ነው ብለዋል። አንደኛው ጎል ሲቆጠር ለምሳሌ አቼርቢ በደንብ ማርክ አልተደረገም። እሱ አይደለም ኳሱን ያስቆጠረው፣ ነገር ግን ለዴንዝል ደምፍሪስ ኳሱን የገጨው እሱ ነበር። ስለዚህ የተጋጣሚ ቡድን አግሬሲቭ ኳስ ገጪዎችን ለይተን ማርክ ማድረግ አለብን ብለዋል። ለሰሞኑን ብዙ ዝግጅት ሲያደርጉ ነበር። በሰሞኑ ዝግጅታቸው ላይ እንግዲህ በቁመት ከሆነ ሮናልድ አራውሆ፣ ኢኒጎ ማርቲኔዝ ረጅም አይደለም፣ ግን ሮናልድ አራውሆ ግን ረጅምና ዶሚናንት የመሀል ተከላካይ ነው። ለባርሰሎና ለመጫወት የሚያስችል በቂ በየ3 ቀኑ ለመሰለፍ የሚያስችል በቂ ቴክኒካዊ ጥራት እንዳለው አሁን ጥርጣሬ አለ። ለዚህ ነው ባለፈው ክረምትም ሊሸጡት ይችሉ የነበረው። በጉዳት በእርግጥ የመጀመሪያዎቹን ወራት አልተጫወተም፣ ግን ከዚህኛው አንጻር ብቻ ካየ ነው ከቆመ ኳስ መከላከል አንጻር ብቻ ካየ ነው ግን ያላቸው ደህና መሳሪያ ሮናልድ አራውሆ ነው። ግን አሁን በጉዳቱ ምክንያት መሰለፉ አይቀርም። ስለዚህ አንዱ ትልቁ አሳሳቢ ችግር በባርሰሎና በኩል ይህንን የቆመ ኳስ የመከላከል ጉዳይ ነው። ግን ስለ ስፔስ ስናወራ ስለ ኢንተር 2 አጥቂዎች ግን ማውራት አለብን። ከጀርባ ያው ዴንዝል ደምፍሪስ አደገኛ ተጫዋች መሆኑ እንደተጠበቀ ሆኖ በኢንተር በኩል ልክ እንደ ባርሳ ሁሉ የጉዳት ጉዳዮች አሉ። አንደኛው የቤንጃሚን ፓቫ ይሰለፋል አይሰለፍም የሚለው ነው። እንደማይሰለፍ ተረጋግጧል። ትላንትና በነበረው የአፒያኖ ጀንቲሌ ልምምድ ላይ በኢንተር የልምምድ ማዕከል ተሳትፏል። ልምምዱ ላይ ግን ልምምዱን መጨረስ አልቻለም። ስለዚህ ከዛሬው ጨዋታ ውጪ ነበር። የባለፈውም ጨዋታ ላይ አልነበረም። እንደምታውቂ ኢንተርም ብዙ ጎል የሚቆጠርበት ቡድን ነው ማለት ከባርሴሎና በድራማዊ መንገድ የተሻለ አይደለም። እኔ ከባየር ሙኒክ ጋር እንዴት እንዳለፉ አላውቅም። በተለይ የመጀመሪያውን ጨዋታ እንዴት እንዳሸነፉ አይገባኝም። ልክ ነው ኢንተርን የሚገምቱ ሰዎች ግን ኢንተርን በየ3 ቀኑ የሚያዩ ሰዎች ድክመት እንዳለበት ያያሉ። በተለይ በቻምፒየንስ ሊግ ጨዋታዎች ልክ ነው አነስተኛ ጎል የተቆጠረበት ቡድን ነው። ግን እዛ የባየር ሙኒክ ጨዋታ ላይ የቬንሰን ኮምፓኒ ቡድን በሁለቱ ጨዋታዎች ካስቆጠራቸው 3 ጎሎች በላይ በቀላሉ ማስቆጠር ይችል ነበር። 2 የሴት ፒስ ጎሎችን ካስቆጠረ በኋላ ነው ያሸነፈው። የመከላከል ድክመት አለበት ባርሴሎና ብቻ ሳይሆን ኢንተርም የመከላከል ድክመት አለበት። እሱ መዘንጋት የለበትም። ስለዚህ የፓቫ መምጣት በብርቱ ፈልገውት ነበር እና የዛሬው ጨዋታ ላይ የለም። ግን አንድ ተጫዋች ሊደርስላቸው ነው እየተባለ ነው። ላውታሮ ማርቲኔዝ በቀደም ተጎርቶ ከወጣ በኋላ ምሳ በቃ አይሰለፍም ተብሎ ነበር። የዛሬው ጨዋታ ላይ አይሰለፍም ብቻ ሳይሆን ለ2 ለ3 ሳምንት ወደ ሜዳ አይመለስም ተብሎ ነበር። ግን ትላንትና ልምምድ ሰራ እና አሰልጣኝ ሲሞኔ ኢንዛጊም እዚህ ጨዋታ ላይ ይሰለፋል ብሎ ተናገረ። ይሄ ያልተጠበቀ ነው። ምናልባት ለኢንተርም ትልቅ ቦነስ ነው። በተለይ ሌሎቹን አማራጮች ስታይ ኮሬያ፣ አርናውቶቪች፣ ማዲታሬኒ አይነት ተጫዋቾች አሏቸው። ግን በላውታሮ የጥራት ደረጃ ላይ ያሉ ተጫዋቾች አይደሉም በጭራሽ። ላውታሮ ደግሞ ሌላ ግብ አለው። በእርግጥ አሁን ቅድም እንዳነሳ ነው የኢንተር የዚህ ዓመት ትልቁ የዋንጫ ተስፋ ቻምፒየንስ ሊግ ነው። ቻምፒየንስ ሊግ ደግሞ ከሁሉም ዋንጫዎችም የበለጠ ነው። ስለዚህ ለዚህ ብሎ ሪስክ እየወሰደ ነው የሚሉት እንጂ በዚህ ፍጥነት ከሃምስትሪንግ ስትሬን ከሚባል የጉዳት አይነት አንድ ተጫዋች ሊያገግም አይችልም። ሪስክ እየወሰደ ነው። አንዳንድ የሕክምና ባለሙያ የስፖርት ሕክምና ባለሙያዎችም የሚሉት ያው ለእንደዚህ አይነት ጨዋታ ሲባል የሚወሰድ ሪስክ እንጂ አንድ ተጫዋች በዚህ ፍጥነት ከጉዳቱ አገግሞ ለጨዋታ ዝግጁ ሊሆን አይችልም ይላሉ። ግን ላውታሮ ትላንትና ልምምድ ሰርቷል። ስለዚህ እዚህ ጨዋታ ላይ ማየታችን አይቀርም።
አሁን ኢንተርን ከሌሎቹ ትልልቅ የአውሮፓ ክለቦች ዩኒክ የሚያደርገው በባክስሪ መጫወቱ አይደለም። ሌቨርኩሰንን በባክስሪ ይጫወታል በሻቢ አሎንሶ ስር፣ በዚያም ቡንደስሊጋውን አሸንፏል ወይም ዴፍፒ ፖካል አሸንፏል። የአውሮፓ ሊግ ፍጻሜ ደረሰ። በጣም ድንቅ ሲዝን ነበር ያለፈው ሲዝን። ስለዚህ በባክስሪ አሸንፏል በሁለት ዊንግ ባኮች እየተጫወተ። ኢንተር በአሰልጣኝ ሲሞኔ ኢንዛጊ ስር ይሄንን አድርጓል። በባክስሪ በሁለት ዊንግ ባኮች እየተጫወተ ወይ ባክ ፋይቭ ባክስሪ እንደ ሲያጠቃና ሲከላከል እያለን መለየት ያስፈልጋል። ከሁሉም የሚለየው ኢንተር ባርሰሎናም ከገጠማቸው ቡድኖች ወይም ሌላ ማንም ትልቅ ቡድን ኢንተርን የሚገጥም ቡድን አንድ በጣም ዩኒክ የሚያደርገው ነገር በሁለት 9 ቁጥሮች የሚጫወት ቡድን መሆኑ። በ4-3-3 የሚጫወቱ በ4-2-3-1 የሚጫወቱ ቡድኖች በ3-4-2 የሚጫወቱ በ3-4-3 በየትኛውም ሴታፕ ይጫወቱ ሁለት ንጹህ 9 ቁጥሮችን መጠቀም በአውሮፓ በጣም ያልተለመደ ነው። ስለዚህ ለማንኛውም ቡድን ታክቲካዊ እንግዳነት አለው ኢንተር። አዲስ አይነት አፕሮች ነው። ስለዚህ የላውታሮ መመለስ ደግሞ ኤፊሽንት አጥቂ አይደለም፣ ትልቅ አጥቂ አይደለም፣ የቡድኑ አምበል ነው። በዚህ አመትም በሴሪያው ከማርከስ ቱራም ያነሰ ጎል ነው ያስቆጠረው። በሁሉም ውድድሮች ግን የኢንተር ቀዳሚ ጎል አስቆጣሪ ነው። 21 ጎሎች አስቆጥሯል። ያምናውን ያህል አይደለም እያስቆጠረ ያለው። ግን ዛሬው ጨዋታ ላይ መድረስ የሚፈልገው ቡድኑን በታክቲካዊ ጉዳዮች ወይም በዚህ ትልቅ ጨዋታ ላይ ለመጫወት ባለው ፍላጎት ብቻ ሳይሆን ለባሎንዶር እድል የሚኖረኝ ቻምፒየንስ ሊግ ካሸነፍኩ ነው ብሎ ያምናል የሚሉት። ኢንተር ቻምፒየንስ ሊግ የሚያሸንፍ ከሆነ ባለፈውም አመት ስንተኛ 4ኛ ነው የነበረው እንደዚህ አካባቢ ነበር። ያው የኮፓ አሜሪካንን ማሸንፈው ስለነበር ሴሪያንን ማሸንፈው ስለነበር ለባሎንዶር ለምን አይወዳደርም? ለምንድነው እንደሌሎቹ ተጫዋቾች ስሙ ተደጋግሞ የማይጠራው የሚል ጥያቄ የነበራቸው ሰዎች ነበሩ። ለምንድነው ስለ ሮድሪ በመናወራበት መጠን፣ ስለ ቪኒሲየስ በመናወራበት መጠን፣ ስለ ቤሊንጋም ባወራንበት ልክ ስለ ላውታሮ ለምን አላወራን? ምን ማድረግ ነበረበት ማለት ነው እዚህ ኮንቨርሴሽን ውስጥ ለመኖር? ሮድሪ ያደረገውን አላደረገውም ወይ? ሮድሪ ከሲቲ ጋር የፕሪሚየር ሊግ አሸናፊ ነበር፣ ከስፔን ጋር የአውሮፓ ዋንጫ አሸናፊ ነበር። ላውታሮ የካፖ ካኘኘሪው አሸናፊ ነው፣ ከፍተኛ ጎል አስቆጣሪ ነበር። ከሀገሩ ከአርጀንቲና ጋር ደግሞ የኮፓ አሜሪካ አሸናፊ ነበር ብቻ ሳይሆን በፍጻሜው ጨዋታና በሌሎቹ ወሳኝ ጨዋታዎችም ትልልቅ ጎሎች አስቆጥሯል እኮ ይሄ ተጫዋች። ስለዚህ የባሎንዶር ኮንቨርሴሽን ውስጥ እንዲገኝ ምን ማድረግ አለበት? ቻምፒየንስ ሊግ ማሸነፍ። ስለዚህ ኢንተር በዚህ ዓመት ቻምፒየንስ ሊግ የሚያሸንፍ ከሆነ አሁን እንደምታዩ ምሳ ሳላህ ከወጣ በኋላ ባሎንዶር የሆነ ሰሞን የሆነ ተጫዋች እንጠራለን፣ የሆነ ሰሞን የሆነ ተጫዋች እንጠራለን። አውትስታንዲንግ ካንዲዴት ግን የለም። ፔድሪ የሆነ ሰሞን፣ ላሚን ያማል የሆነ ሰሞን፣ ራፊኛ የሆነ ሰሞን፣ ማድሪድ ከሁሉም ውድድሮች ውጭ ሆነ እንጂ ሜቢ ኤምባፔ አይነት ተጫዋቾች አሉ። በተለያየ ሰሞን ስማቸው የሚጠሩ ተጫዋቾች አሉ። ግን አውትስታንዲንግ የሆነ እጩ የለም። ባሎንዶር ከሱ አያልፍም የሚባል ዴምቤሌ የሆነ ጊዜ የፓሪስ ሳን ጀርማው ተጫዋች የሚገርም የዚህ አመት አጀማመር ነው ያደረገው። 2025 ከገባ በኋላ ባለፈው አርሰናል ላይ ጎል አስቆጥሯል። ስለዚህ ፔዤ ቻምፒየንስ ሊግ የሚያሸንፍ ከሆነ ዴምቤሌ እድሉ ይሰፋ ይሆናል። ግን ኢንተር የቻምፒየንስ ሊግ አሸናፊ የሚሆን ከሆነ ላውታሮ ማርቲኔዝ የባሎንዶር ኮንቨርሴሽን ውስጥ ይኖራል ብቻ ሳይሆን ትልቅ ተስፋ ይኖረዋል ይህንን ለማድረግ። ስለዚህ ለዛሬው ጨዋታ መድረስ የሚፈልገው ለዚህ ነው። ደግሞ የዛሬ 2 አመት ቡድኑ ለፍጻሜ ይድረስ እንጂ በመልሶ የሚላን ጨዋታ ላይ አልተሰለፈም። ስለዚህ በድጋሚ እንዲያመልጡ አይፈልግም ይላሉ። ስለዚህ የዛሬው ጨዋታ ላይ ይደርሳል። ይሄ ለባርሰሎና ፈተና ነው። ምክንያቱም ይሄ ተጫዋች በኢንተር ታሪክ አሁን ባስቆጠራቸው ጎሎች 10ኛው ከፍተኛ ጎል አስቆጣሪ ነው። ግን ቻምፒየንስ ሊግን ብቻ ለይተን ከወሰድን ግን 20 ጎል አስቆጥሯል። ሳንድሮ ማሶላ ለ53 አመት ይዞት የነበረውን ሬከርድ ባለፈው ፋይኖርድን ባሸነፉ ጊዜ ይዟል። በኢንተር ሚላን ታሪክ የምንጊዜም ከፍተኛ ጎል አስቆጣሪ እሱ ነው። በእርግጥ ስታዩ እንደዚህ 20 ብዙ አይደለም፣ 20 ጎል ብዙ አይደለም። ደግሞ ኢንተር ስንት ትልልቅ ተጫዋቾች ነበሩት አይደለም? 20 ብዙ አይደለም። ግን ሌሎች አጥቂዎች ከዛ በላይ ጎል አላስቆጠሩም። አንደኛ ለዚህ ነው የላውታሮ መሰለፍ ትልቅ ተጫዋች ነው፣ አንበላቸው ነው። ባርሰሎናም ለረጅም ጊዜ የተከታተለው ተጫዋች ነው። እንዲያውም 2019 ላይ እሱ እንደሚናገረው ሉዊስ ሱዋሬዝ
እድሜው እየገፋ ተተኪው ይፈለግ በነበረበት ጊዜ ከሊዮኔል ሜሲ ጋር ሳይቀር ተነጋገር ያለው ይላል ወደ ባርሰሎና ለመምጣት ጫፍ ላይ ደርሼ ነበር፣ ግን ባርሳ ባለበት የፋይናንስ ሁኔታ ዝውውሩ ሳይሳካ ቀርቷል እና በኢንተር ቆይቷል። በኢንተር መቆየቱም የኢንተር ሌጀንድ አድርጎታል። ግን የዚህ ዘመን ዲየጎ ሚሊቶ ነው ልትዩ ትችላለች። ሚሊቶ የጆዜ ሞሪኞ ቡድን የቻምፒየንስ ሊግ አሸናፊ በነበረበት ጊዜ በዛ የፍጻሜ ጨዋታ ላይ ባየር ሚኒክ ላይ 2 ጎሎች ማስቆጠሩ ብቻ ሳይሆን ታምር ነው። አንዳንድ ጊዜ ባሎን ዶር የመጨረሻ 30 ተጫዋቾች ዝርዝር ውስጥ አልነበረበትም ዲየጎ ሚሊቶ። ትሬብል ያሸነፈው ቡድን ውስጥ 30 ጎል ያስቆጠረ ተጫዋች የመጨረሻ 30 ተጫዋቾች እጩ ውስጥ አልነበርም። እንግዳ ነው። በዓለም ዋንጫውም በዛ ያው 2010 የደቡብ አፍሪካ ዓለም ዋንጫ የተደረገበት ሲዝን ማለት ነው 2010 ቻምፒየንስ ሊግ አሸናፊ በሆነበት ወቅት ዲየጎ ማራዶና ነበር የአርጀንቲና ብሔራዊ ቡድን አሰልጣኝ የነበረው። ከሱ ይልቅ የረጅም ጊዜ ጓደኛው ማርቲን ፓሌርሞን ነበር ይጠቀም የነበረው። ያው እነ ቴቬዝ እና ሌሎችም ተጫዋቾች መኖራቸው እንደተጠበቀ ሆኖ ይሄ ለሱ ትልቅ ሲዝን ነው ለላውታሮ። ግን እዚሁ ቡድን ውስጥ ደግሞ ቱራም አለ። ቱራም የባለፈው ጨዋታ ላይ እንደምናስታውሰው በቻምፒየንስ ሊግ የግማሽ ፍጻሜ ታሪክ በጥቂት ሰከንዶች ውስጥ ጎል በማስቆጠር አዲስ ሬከርድ ያስመዘገበ ተጫዋች ነው። ልክ አሁን ስለ ላውታሮ እንደሚወራው ከመጀመሪያው ጨዋታ አስቀድሞ ደግሞ ቱራም አይደርስም ነበር ወሬው። ተጎድቶ ስለነበር ለሳምንታት እየተጫወተ አልነበረም። አሁን የኢንተር የድል ጎማዎች በወላለቁ ሰሞን ያኔ አልነበረም። ሶስቱንም ጨዋታዎች ሲሸነፉ፣ በቦሎኛ ሲረቱ፣ በሚላን ተሸንፈው ከኮፓ ኢታሊያ ውድድር ውጪ ሲሆኑ እና በሮማ ሲሸነፉም አልነበረም። ግን እዛ ጨዋታ ላይ በጣም አስፈላጊ ስለሆነ እንደ ጥምር ነው ያስፈልጉት ሁለቱ ተጫዋቾች። አሁን ግማሽ ፍጻሜ የደረሱትን ቡድኖች የማጥቃት ባህሪ እንኳን ብታይ አርሰናል በ29 ቁጥር ነው የሚጫወተው ሚኬል ሜሪኖ ወይ ሊያንድሮ ትሮሳር። ባርሰሎና ሌቫንዶቭስኪ ሲኖር አንድ ሪል 9 አለው፣ ካልሆነ ግን ፌረን ቶሬዝ ነው የሚጫወተው። ፔዤ ንጹህ አጥቂ የለውም ጭራሽ። ኢንተር ግን 2 አጥቂዎች አሉት። ኢንተርን የተለየ የሚያደርገው 29 ቁጥሮች የሚጠቀም ቡድን በመሆኑ ነው አልኩኝ። ግን አንድ ምን ይባላል መሰለሽ የኮሬራ ዴላ ሴራ የሚባል የጣሊያን ጋዜጣ አለ እና እዛ ላይ ስለ አንድ የኢንተር የሰሞኑ ዝግጅት እያነበብኩ ነበር እና ሲሞኔ ኢንዛጊ በሩብ ፍጻሜ የመጀመሪያ ጨዋታ ባርሰሎና ከቦሩሲያ ዶርትሙንድ ሞንትዊክ ላይ ያደረጉትን ጨዋታ ይከታተል ነበር። ያው ባህሪያዊ ነው ማየቱ፣ ምክንያቱም ቀጥሎ ሊያገኘው የሚችል ተጋጣሚ ማን እንደሆነ ማየት ስለነበረበት። ግን በአናሊቲካል አይን እንግዲህ ያን ጨዋታ ባርሰሎና 4-0 ነው ያሸነፈው። እንከን አልባ ፐርፎርማንስ ይመስላል በግርድፍ። ግን አንድ በተደጋጋሚ የቦሩሲያ ዶርትሙንድ ተጫዋቾች ያደርጉትን የነበረ የማጥቃት ፓተርን ያጠና ነበር። 4-0 ነው ያለቀው። ግን ሴሩ ጊራሲ የቦሩሲያ ዶርትሙንዱ አጥቂ አይ ቲንክ ከጨዋታው በኋላ እንዳነሳ ነው ማስታውሳለሁ ሃትሪክ ሰርቶ መውጣት ይችል ነበር። የመልሱ ጨዋታ ላይ ሃትሪክ ሰርቷል አይደል? ግን የመጀመሪያው የካታሉኛ ላይ የተደረገው ጨዋታ ላይ ጭምር ሃትሪክ ሰርቶ መውጣት ይችል ነበር። አሁን ያኔ የቦሩሲያ ዶርትሙንድ ከጊራሲ ጀርባ የሚጫወቱት ተጫዋቾች ሁለቱን የባርሰሎና የተከላካይ መስመር ተጫዋቾች በአንድ እና በትይዩ መስመር እንዳይጫወቱ ዲስትራክት ማድረግ ችለው ነበር። አንዱን ለምሳሌ አንደኛው የቦሩሲያ ዶርትሙንድ የክንፍ ተጫዋች ወይ እንደ ዩሊያን ብራንት አይነት ፈጣሪ አጥቂ ወይ የቡድኑ 10 ቁጥር አትራክት ያደርገዋል እና በአንድ ትይዩ መስመር ማትጫወቺ ከሆነ ደግሞ ኦፍሳይድ ላይኑን መጠበቅ አይቻልም፣ የተዘበራረቀ ይሆናል ማለት ነው። እና ያንን የዛ ጨዋታ ላይ የታየን የባርሰሎና የተከላካይ መስመር ድክመት ስላየ የባለፈው ጨዋታ ላይ ሁለቱም አጥቂዎች ቱራምም ላውታሮም አንድ ላይ ቢሰለፉም ግን የሳጥን አጥቂ ሆኖ አይደለም የተጫወቱት። ላውታሮ ልክ ወደ ኢንተር ሲመጣ ከማውሮ ኢካርዲ ጋር አብሮ ይጫወት በነበረበት ጊዜ እንደ 10 ቁጥር ነበር ይጫወት የነበረው። ስለዚህ ወደ ኋላ ይመለሳል፣ ከአማካዮቹ ጋር ኳስ ኮምባይን እያደረገ ይመጣል። ማውሮ ኢካርዲ ደንበኛ የሳጥን አጥቂ ነው። እንዲህ አይነት ሚና ነበረው። ጠለቅ ያለ ሚና ይዞ ለመጫወት እንግዳ አይደለም እና የባለፈው ጨዋታ ላይ የመጀመሪያው ጎል ሲቆጠር ለምሳሌ የኩባርሲ ቦታ ትክክል አልነበረም። ምክንያቱም ላውታሮ ወደ ኋላ ሲመለስ አብሮት መጣ። ሊቆም ከሚገባበት የዲፌንሲቭ ፖዚሽን አናጋው ተጫዋቹ።
ኩባርሲ ወጣት ነው፣ ልምድ የለሽ ነው፣ 17 ዓመቱ ነው። ምንም እንኳን 18 ዓመቱ ነው፣ እንኳን በፈጣን እድገት እያሳየ ቢሆንም በተለይ ደግሞ ተከላካይ ፖዚሽናል አዌርነስ ምን የሚጠይቅ ቦታ ስለሆነ የበለጠ የጨዋታ ንባብ የሚጠይቅ ስለሆነ በ18 ዓመቱ በእንደዚህ አይነት ብስለት መጫወቱ ግሩም ነው። ግን ገና ይሄንን ቦታ ተምሮ አልጨረሰውም። ወይም ለባርሰሎና ቡድን በተለይ ደግሞ በእንደዚህ አይነት አግሬሲቭ ሃይ ላይን የሚጫወት ቡድን ውስጥ እየተጫወተ እያንዳንዱ ነገር ተከርክሞ ያለቀ አይደለም። ስለዚህ ወጣ አብሮ ተከትሎት አሁን ያኔ ባርሰሎና ሳጥን ውስጥ በቂ ፕሬዘንስ አልነበረውም። ቹራም በ30 ሰከንድ ውስጥ ነው ጎል ያስቆጠረው። ማኑቨር ማድረግ የባርሰሎና አንዳንዶቹን ተጫዋቾች በትይዩ መስመር እንዳይከላከሉ ማድረግ መቻል፣ ላውታሮ ያንን ያደረገው። ቱራም ደግሞ ከላውታሮ የበለጠ ስፒድ ስላለው የመጨረሻውን ኳስ ለማጥቃት ሄደ። ከዴንዝል ደንፍሪስ የመጣውን ኳስ በቄንጠኛ ስልት አስቆጠረውና ኢንተር መምራት ጀመረ። አሁን ሌሎቹ ተጫዋቾች ይህንን ማድረግ አይችሉም። አርናውቶቪች፣ ዮአኪን ኮሬያ ወይም ማዲ ታሬሚ ይህንን ማድረግ አይችሉም። ቱራም ደግሞ ያው ወደ ኢንተር ሲመጣ በነፃ ነው የመጣው። የመጨረሻው የሞንቼ ግላድባህ ሲዝኑም ጥሩ ስላልነበር የፕሪሚየር ሊግ ክለቦች ብዙ አልፈለጉትም እንጂ የሆነ ጊዜ እኮ ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ እየተባለ ከእንግሊዝ ትልልቅ ክለቦች ጋር ስሙ ይነሳ ነበር። ግን የመጨረሻው ሲዝኑ መጥፎ ሆነና ወደ እንግሊዝ ሳይመጣ ቀረ። ኢንተር ደግሞ በነፃ ተጫዋቾች የማስፈረም ስፔሻሊስት ነው። በተለይ ቤፔ ማሮታ በዩቬንቱስ ይህንን አድርገውታል። ወደ ኔራትዙሪ ከመጡም በኋላ ይህንኑ ትሪክ እየደገሙ ነው። አሁን ሁለቱ ተጫዋቾች እንዲህ አይነት ተለዋዋጭ ሚና መውሰድ የሚችሉ ናቸው። እንዲሁም አንድ የፕሪሚየር ሊግ ኢንሳይደር ነኝ የሚል ሰው ቶተንሃም ይህንን ተጫዋች ለማስፈረም ንግግር አደረገና ነገር ግን ከሌሎች አጥቂዎች ጋር ሲታይ ኢፌክቲቭ ለመሆን 2 እጥፍ ተጨማሪ ኤነርጂ ይወስዳል፣ ብዙ የተሳሳቱ ሩጫዎች ያደርጋል በሚል ነው ቶተንሃም ተጫዋቹን በነፃ የማስፈረም እድል አግኝቶ ሳያስፈርም የቀረው። ልጅ ሆኖ አብዶኛ የክንፍ ተጫዋች ነበር መሆን ይፈልግ ነበር። ግን ሊሊያን ቹራም አባቱ በኋላም ደግሞ አጎቴ የሚለው ቲየሪ ኦንሪ ስማርት እንዲሆን ጊዜውን የጠበቀ ሩጫ እንዲያደርግ ኢነርጂ እንዲቆጥብ አደረገውና በቀደም ኢንተር አንዳንዶቹን ጎሎች ያስቆጠረው በተለይ መጀመሪያውን ጎል ያስቆጠረው ዶርትሙንድ ከተጠቀመባቸው አንዳንድ የማጥቃት ፓተርኖች በመነሳት ነው። ያንን የባርሰሎና የተከላካይ መስመር ዲስኦርጋናይዝ ዲስኦሪየንት በማድረግ ነው ያንን ማድረግ የቻለው። ስለዚህ የላውታሮ መመለስ በጣም አስፈላጊ ነው ለኢንተር። ለባርሰሎና ደግሞ በጣም መጥፎ ዜና ነው። ስለዚህ ምንም እንኳ አሰልጣኙ ካልኩሌትድ ሪስክ ነው የሚወስዱት ቢልም ግን ኤክስፖዝ ሊደረግ ደግሞ የሚችል እንደሆነ አይተናል። በዚህ አመት ብዙ ጎል አልተቆጠረባቸው። ግን አንዱ ችግር ምን መሰለሽ የትራንዚሽን ጎሎች መቆጠር። አሁን ቻምፒየንስ ሊግ ሴሚፋይናል ላይ ያሉት ቡድኖች አራቱን ቡድኖች ብትወስጂ በሙከራዎች ከሽግግር በኋላ በሚደረጉ ሙከራዎች ባርሰሎና ላይ የተሞከረው የሙከራ መጠን ኢንተር፣ አርሰናል እና ፔዤ በድምር ከተሞከረባቸው የሙከራ መጠን ይበልጣል። ስለዚህ ሪስክ ይወስዳል፣ እድል አለው፣ ለሌሎች ቡድኖች እድል ይሰጣል። ግን የእነዚህ ተጫዋቾች መመለስ ደግሞ 2 ችግሮች ነው ያነሳ ነው ማለት ነው ባርሰሎናን በተመለከተ። አንደኛው የቆመ ኳስ መከላከል፣ የቆመ ኳስ መከላከል ላይ አተኩረው ነው አሰልጣኙ ፍሊክ ለመመድ ሲሰሩ የነበሩት። ሁለተኛው የባርሰሎና ድክመት የሽግግር መከላከል ነው። ኢንተር ደግሞ በዚህ ስፔሻሊስት ነው። ስለዚህ እነዚህን ሁለቱን እንዴት ያርሟቸዋል የሚለው በጣም ወሳኝ ነው። አሁን አይ ቲንክ ሁለቱም ቡድኖች ብዙ ሪስክ የሚወስዱ አይመስለኝም። ማንም የማጥቃት ግዴታ የለበትም። ለምሳሌ አርሰናል ወደ ፔዤ ሲሄድ ክሬዚ ማጥቃት አያስፈልገውም። አንድ ጎል ነው፣ የአንድ ጎል አድቫንቴጅ ነው። ስለዚህ አንድ ጎል ካስቆጠረ ፓሪቲ ይፈጠራል፣ እኩል ይሆናሉ ድንገት። ጨዋታው ኢንትረስቲንግ ይሆናል። ያኔ አሁን አርሰናል ከመጀመሪያው ደቂቃ ጀምሮ 3-0 እንደተመራ ቡድን ውጤቱን ለመቀልበስ መካለብ አይጠበቅበትም። ግን ዞሮ ወደ ፓሪስ ሲሄድ የማጥቃት ኢኒሼቲቭ መውሰድ አለበት፣ ግዴታ ነው። ጨዋታው ሲጀምር ፔዤ 1 አርሰናል 0 ሆኖ ነው ጀመረው። እየተመራ ያለ ቡድን ማጥቃት አለበት አይደል? 3-0 4-0 ስላልሆነ ቁጥብ ማጥቃት ያስፈልጋል። ማለት ዝም ብሎ ኤክስፖዝድ መሆን አያስፈልግም። ምክንያቱም ፔዤ በየትኛውም ቅጽበት ጎል ማስቆጠር የሚችል ቡድን ስለሆነ። ግን በኢንቴንሽን ደረጃ አንድ ሰሞኑን ቢን ስፖርት ላይ አርሰን ቬንገር ምን ሲሉ ነበር? የፔዤ አርሰናል የሜንታል ክላሪቲ ያለው አሉ። በቃ ምን ማድረግ እንዳለባቸው ግልጽ ነው። ማጥቃት አለባቸው። እንዳልኩት ለተጋጣሚ ቡድን ማጥቃት ያለ መጋለጥ ጥንቃቄ እንዳለ ሆኖ ግን ማጥቃት አለባቸው። ፔዤ ግን ኮንፊውዥን አለበት። ይሄንን ብዙ ጊዜ አይቼዋለሁ ሆነ ያሉ ቡድን የመጀመሪያን ጨዋታ 1-0 እየተመራ አድቫንቴጅ ካለው
እናጥቃ ወይስ ቁጥብ በሆነ መንገድ በመልሶ ማጥቃት ሰርጂካል የሆነ ማጥቃት እናደርግ? ፔዤ ይህን ላድርግ ካለ ቡድኑ ከተሰራበት ዲኤንኤ ጋር ይጣላል አሉ። ቡድኑ የተሰራበት ዲኤንኤ ደግሞ ኦል አውት ማጥቃት ነው፣ ጨዋታ ዶሚኔት ማድረግ ነው፣ ፕሬስ ማድረግ ነው፣ ሪስክ መውሰድ ነው። እሱን የሚያደርጉ ከሆነ ደግሞ ለአርሰናል ስፔስ መተው ሊመጣ ነው ማለት ነው። ስለዚህ በዚህ መሀል የሆነች ሚዛን የመፈለግ መወዣበር ነገር አለ። ክላሪቲ ይጠፋል አንዳንድ ጊዜ። አሁን ለዚህ ነው ኤንሪኬ ለእኛ 0-0 ነው ጨዋታው የሚጀምረው ምንም አድቫንቴጅ የለንም የሚለው ከዲኤንኤ ውጭ እንዳይሆኑ ነው ይላል። አሁን የዛሬው ጨዋታ ላይ ካየሽ ግን ባርሰሎናም ይሁን ኢንተር ያልተገባ ሪስክ የመውሰድ ግዴታ የለባቸው። መቆየት ይችላሉ ጨዋታውን እየጠበቁ ማለት ኢንተርም ከሜዳ ውጪ 3 ጎል በማስቆጠሩ የሜዳ ውጪ ህግ ጥቅም የለውም። ባርሰሎና የሚያጣው የተለየ አድቫንቴጅ የለም። ስለዚህ ይሄ 90 ደቂቃ በጣም ወሳኝ 0-0 እንደሚጀምር 90 ደቂቃ ማለት የመጀመሪያው ጨዋታ የሚያስተምራቸውን ነገር ነው እንጂ አሰልጣኞቹ በተቻለ መጠን ሊማሩበት የሚሞክሩት የመጀመሪያው ጨዋታ ውጤት እዚህኛው ጨዋታ ላይ ለአንድ ቡድን የተለየ አድቫንቴጅ አይሰጥም። ኦኬ ኢንተር በሜዳው ይጫወታል ልክ ነው፣ ግን ባርሰሎና ከሜዳ ውጪ በጣም አደገኛ ቡድን ነው። በዚህ ዓመት ባርሳ ካደረጋቸው ጨዋታዎች 6ቱን ከ8ቱ 6ቱን ከሜዳ ውጪ ሄዶ አሸንፏል። ከሜዳ ውጪ ያለው ሪከርድ በጣም ጥሩ ነው። በላሊጋውም ከሜዳ ውጪ የባርሰሎናን ያህል ብዙ ነጥብ የሰበሰበ ቡድን የለም። ለምሳሌ በዚህ ሲዝን 45 ነጥብ ነው የሰበሰበው። ከእንዲያውም ከሜዳው ከሚጫወት ይልቅ ከሜዳ ውጪ ሲጫወት ይሻላል። ለምሳሌ ሪያል ማድሪድ በተቃራኒ 28 ነጥብ ነው የሰበሰበው፣ ከሜዳ ውጪ 17 ነጥብ ስዊንግ አለ። ስለዚህ ባርሳ ከሜዳው መውጣት ያው ኢንተር የተለመደ የሆም አድቫንቴጅ አለ። ለባርሰሎና ብዙ ላይ ሰራ ይችላል። ይሄኛው ግን አንድ ያነሳዋትን ነጥብ ልጨርስና እንመለስበታለን። ያ ማንሳት የፈለኩት አንደኛው ነጥብ ባርሰሎና በትራንዚሽን የሚጠቃ ቡድን ከሆነ በሃይላይን መጫወቱን ሊቀንሰው ነው ወይ የሚለው ጥያቄ ነው። አሁን እዛ ጋር አሰልጣኙ ምን አይነት አጀስትመንት እንደሚያደርጉ ከዚህ በላይ መናገር አልፈልግም ስላሉ የሆነ አጀስትመንት እናደርጋለን ግን ከዚህ በላይ መናገር አልፈልግም በማለታቸው ምክንያት የአጀስትመንቱ አይነት ምን እንደሚሆን አይታወቅም። ግን አንድ የተናገሩት ነገር መጠነኛ ለውጥ የመከላከል ለውጥ እናደርጋለን የሚሉ አሁን አንዳንድ ሰዎች ምን ይላሉ? አሁን ይሄ ቡድኑ ከተሰራበት ዲኤንኤ ውጪ መሆን ስለሆነ ብዙ ፕሬስ እንዲያደርግ ተብሎ የተገነባ በሀይ ዲፌንሲቭ ብሎክ እንዲጫወት ተደርጎ የተገነባ ቡድን ስለሆነ እስካሁን ድረስ እዚህ ድረስ ያመጣቸውን ለአራት ዋንጫ ድል አፋፍ ያደረሳቸውን መንገድ አይተውትም ነው። እኔ አዳፕት ማድረግ አለባቸው ነው። ሁለቱ ፉልባኮች ከሌሉ ተመሳሳይ ፔስ የለውም ቡድኑ፣ ተመሳሳይ ፔስ የለውም። ስለዚህ ሰፊ የሜዳ ክፍል መከላከል አይችሉም። እንደዛ ከሆነ ያለ ባልዴ ሪከቨሪ ሩጫ ያለ ኩንዴ አትሌቲሲዝም በጋርሲያና በኢኒጎ ማርቲኔስ ፉልባክነት በቂ የሪከቨሪ አድቫንቴጅ የላቸው። ስለዚህ አዳፕት ሊያደርጉ ይችላሉ። ዛሬ ምናልባት 53 ሜትር ነው በአቨሬጅ የባርሰሎና ዲፌንሲቭ ላይን ወደፊት ተጠግቶ የሚከላከለው። በአውሮፓ ከአርሰናል ከፔዤ ይበልጣል። ሶስተኛ ናቸው፣ ሁለተኛና ሶስተኛ ናቸው ሌሎቹ። ግን መጠነኛ ሪትሪት ሊያደርጉ ይችላሉ። የተወሰኑ ሜትሮችን ወደ ኋላ ሊመለሱ ይችላሉ፣ ምክንያቱም የኢንተርን ትራንዚሽን ለመቋቋም። ሁለተኛው ግን ኳስ የበለጠ ይዞ እንከን አልባ ፖሴሽን ያስፈልጋቸዋል። እንከን አልባ የሆነ ፖሴሽን ያስፈልጋቸዋል። ምክንያቱም ኢንተር ኳስ ካልያዘ አያጠቃም ማለት ነው። ስለዚህ በተቻለ መጠን ኢንተርን ኳስ ለመንፈግ ነው የሚሞክሩት። በቀደም ሙሉ ለሙሉ ፕሪሳይስ ነው ማለት አይቻልም ፖሴሽናቸው፣ ግን 72% ገደማ ነበር የባርሰሎና ፖሴሽን። ያንን መድገም አለባቸው ማለት ነው። ፖሴሽን ደግሞ ምን ያደርጋል መሰለሽ? ለምሳሌ ፔዤ ወደ አርሰናል ሜዳ ሄደና ለፖሴሽን ብቻ አይደለም በ25 ደቂቃ ውስጥ እንደዚያ ያለ በጣም አደገኛ ማጥቃቶች ነበሩት። ግን ያ በጣም እየተንቀለቀለ የነበረውን የድጋፍ ስሜት አጠፋው። ሲቲ እንደዛ ነው የሚያደርገው። ለምሳሌ ጓርዲዮላ ቡድኖች ምርጥ በነበሩበት ጊዜ የሚፈራ አትሞስፌር አለ አይደለም? ዛሬ ድጋፉ የተለየ ነው የሚሆነው፣ አትሞስፌሩ የተለየ ነው የሚሆነው ምናምን ሲባል 7 ሚድፊልደር ይዞ ይመጣል። ከዛ ምንም ላያጠቃም ይችላል እኮ የደጋፊውን ሞራል ይሰብረዋል። እንደ ትንሽ ቡድን እንድትጫወች ወደ ራስሽ ቀፎ እንድትሰበሰብ ያደርጋል፣ ወደ ሳጥን እንድትሰበሰብ ያደርጋል። እና የሞራልም ሱፔሪዮሪቲ ይወስዳል ማለት ነው። አሁን ለምሳሌ ኩርቫኖር ወይምን የኢንተር ደጋፊ ዛሬ የተለየ ድባብ ውስጥ ሆኖ ነው ይህን ጨዋታ የሚያደርገው። ቻምፒየንስ ሊግ ሴሚ ፋይናል ነው ለነገሩ፣ ስለዚህ ጥያቄ የለውም ስሜቱ የተለየ እንደሚሆን።
ያንን ለምሳሌ ረጭ የምታረጊው በእንደዚህ አይነት የፖሴሽን ሱፔሪዮሪቲ ነው። ግን አሁን ይሄ ከኢሞሽን አንጻር ከሜዳ ውጪ ከመጫወቱ አንጻር ያለ ፖይንት ነው። ግን ከታክቲካል ፖይንት ኦፍ ቪው ግን የኢንተርን ትራንዚሽኖች ማቆም የሚቻለው ምናልባት ከባለፈውም የበለጠ የኳስ ሴኩሪቲ ሲኖር ነው። ከዲዮንግ ከፔድሪ ኦልሞ ወይ ፌርሚን ሎፔዝ ወይ ጋቪ አንዳቸው እነዚህ ከነዚህ ከጠቀስኳቸው አምስቱ ሶስቱ ይሰለፋሉ። ኢንተር ብዙ ሪስክ ወስዶ ፕሬስ የሚያደርግ አይመስለኝም። ምናልባት ከባርሰሎናው ጨዋታ የበለጠ ያደርጋል፣ ምክንያቱም በሜዳው ነው የሚጫወተው እና የበለጠ የፕሬሲንግ ትሪገሮች መኖራቸው አይቀርም። አሁን ያንን ፕሬሲንግ መቋቋም መቻል አለባቸው የባርሰሎና አማካዮች ማለት ነው። ምክንያቱም ትራንዚሽኑን ማቆም የሚቻለው አንድም በፖሴሽን ስለሆነ ኳስ በመያዝ ስለሆነ ባርሳ ያንን ያደርጋሉ ወይ? ይሄም በጣም ኢንትረስቲንግ ፖይንት ነው። ስለዚህ እነዚህ በመጠኑ በታክቲኩ በኩል የሚጠበቁ ዋና ዋና ጉዳዮች ይመስሉኛል። ምሳሌ አሁ ደግሞ የተወሰነ አድማጫችን አስተያየት እንቀበል እዚህ ጉዳይ ላይ። ተመስገን መስቀል የሚል አድማጫችን አንሴ ፍሊክ በመከላከል ያለበትን ክፍተት መቅረፍ ከቻለ አጥቂዎቹና ያማል ግን ማስቆጠራቸው አይቀርም፣ እሱ አይከብዳቸውም ብሎናል። አሰበ የማንቸው እንደኔ ባርሳ ተከላክለው ጎል ሳይቆጠርብኝ ይወጣለሁ ማለት በጣም ከባድና የማይመስል ነገር ነው። ስለዚህ ከባርሳ ጋር ስትጫወት ያለህን አቅም ተጠቅመህ የኋላ ክፍልን ለፈጣሪ ተመጫወት ነው ያለብህ። ተከላክለህም አጥቅተህም የቡድን ማሸነፍ ካልቻል ከመኑኝ ችግሩ ያንተ ሳይሆን የተጋጣሚ ጥንካሬ ካንተ አቅም በላይ ነው ማለት የሚኖርብህ አማራጭ ተጋጣሚ አክብረ ለደጋፊዎች የምትችለውን አድርጋለሁ፣ ግን ከአቅሜ በላይ ሆኖብኝ ብላ ጨብጭበ መሰናበት ነው ያለብህ። ዘንድሮ ባርሳ እንዲህ ነው፣ እንድታሸንፈው እድል አይሰጥህም። ባርሳን ማሸነፍ ከፈለክ ወደ ፈጣሪ መጸለይ ያለብህ፣ ቀይ ካርድ አድቫንቴጅ እንድታገኝ ወይ ደግሞ ቀናቸው እንዳይሆን፣ አለበለዚያ ይሄ ቲም ከፔዤ ጋር ፍጻሜ ከመድረስ ማንም አያስቆመውም። ከባርሳ ጋር ሊገዳደር የሚችለው ቲም ለኔ በዚህ ወቅት ፔዤ ብቻ ነው። ይሄ ደግሞ የግሌ ሀሳብ ነው ብሎናል። ድል ግን ለኢንተር ሚላን ብሎናል። አሰበ ማንቸው ኢትዮ አቢሲኒያ ጆጆ ሚል አድማጫችን የመጀመሪያ ውጤት አቻ መጠናቀቅ ጥቁርና ሰማያዊዎቹን ድንቅ ብቃት የባርሴሎና እየተመሩ ወደ ጨዋታ ደጋግሞ መመለስ ውጤቶችን መቀየር የወጣቱ የወደፊት የዓለም እግር ኳስ ፈርጥ የላሚን ያማል ጌም ቼንጀርነት ታክሎ የዛሬውን የሳንሲሮ ጨዋታ የበለጠ ተጠባቂ እንዲሆን ካደረጉ ምክንያቶች አንዱ ይመስለኛል። ዘንድሮ በመላው አውሮፓ የባርሳን ያክል ከባድ ሚዛን መሰንዘር የሚችል ቡድን አላየሁም። የ2013 ድንቁን ኤምኤንኤስ ባርሴሎናን እያየን ይመስለኛል። በባርሴሎና የዘንድሮ አቋም ላይ ብዙ ያልኩ ቢሆንም በተደጋጋሚ የሚለው ነገር ቢኖር ግን ኮፓ ዴል ሬይ ዋንጫ አሸንፏል። ላሊጋውን ማሸነፉ አይቀርም። ግስጋሴውም ያስፈራል። የወደፊቶቹ ወጣት ከዋክብት እያሳዩን ባለው ድንቅ ብቃት ጭምር ምንም ነገር አያስገርመኝም። ይልቁንም ይህ ቡድን ሶስቱንም ዋንጫ ባለቤት ካልሆነ ነው የሚገርመው። ምክንያቱም የራፊኔ ዘንድሮ ብቃት የሚገርም ነው። ያሚን ለባርሴሎና ምን ያህል ወሳኝ ተጫዋች መሆኑን አሳይቷል። የሌዋንዶስኪ ልምድና ሻርፕነስ መሆኑን የፊት መስመሩን አስፈሪ አድርጎታል። የማይታመን ጊዜ እያሳለፉ ነው ብሎናል። ተስፋዬ ላምባ የሚል አድማጫችን በጣም አጓጊ ጨዋታ ነው። ባርሴሎና ብዙ ሊነገርላቸው ሊወራላቸው የሚገባ እጅን በአፍ የሚያስጭን ብቃት ያላቸው ተጫዋቾች ቢኖሩትም ደግሞ የሚገርም ብቃት ያለው የአሰልጣኞቹ ልክ የሆነ አሰልጣኝ ያላቸው አንሴ ፍሊክ እኔ በመጀመሪያው ዓመት በዚህ ልክ ድንቅ ቡድን የገነባ አሰልጣኝ አይቻለው ቅም የባርሴሎና ዋናው ጠንካራ ጎን የአሰልጣኞች ስታፍ ነው። ኢንተር ጠንካራ ቡድን ነው፣ ግን ደግሞ በእድሜ የገፉ ተጫዋቾችን ይዟልና የሰሞኑን ጫና መቋቋም ሁኔታቸው ከባድ ስጋት ነው። በተለይ በመጨረሻ ደቂቃ ቡድኑ ሲወርድ እያየን ነው። ምንም እንኳን ኢንዛጊ ቡድኑን በደንብ የሰራው ቢሆንም የድካም ጉዳይ አስጊ ነው። ባርሴሎና የሚያልፍ ይመስለኛል ብሎናል። አቡጊዳ ከአዲስ ሰፈር እነሆ እንግዲህ ቀኑ ደረሰና የላማሲያን እንቆች በጥበብ ያበደ እግር ኳስ ክህሎታቸውን ሊያሳዩን በፋሽን ከተማዋ ሚላን ምሽት ላይ ይታደማሉ። ሳንጠግበው ስፔን ላይ 90 ደቂቃው እንደ 9 ደቂቃ ያጠረብን ዛሬም ክፍል ሁለቱ በዚያው ፓሽን ይቀጥላል ብዬ ገምታለሁ። የኔ ስፔኑ ሀያል ባርሳ ባለፈው በሜዳው የሰራውን ከልክ በላይ የነበረውን ሃይላይን ቀነስ አድርጎ የኋላውን መስመር በደንብ ዘንግቶ የኢንተርን የመልሶ ማጥቃት በጥንቃቄ ከመከተ በጥበበኛው ወደፊት ኮከባችን ላሚን ያማል ዘንድሮ ሰርፕራይዛችን ራፊኒያ እንዲሁም በቅመማ ፔድሪ ታግዘን ሙኒክ ላይ የማንታደምበት ምንም ምክንያት አይኖርም። እንደኔ እይታ በመጀመሪያው ጨዋታ በግራ በኩል የአሌያንድሮ ባልዴ ቦታን ተክቶ የገባው ማርከስ ቱራምና በግዙፉ ደምፍሬስ
እጅጉን ሲፈተን የነበረው ጄራርድ ማርቲን ፍሊክ ዛሬ ያሰልፉታል ብዬ አልጠብቅም። አሁን ላይ ክሪስቲያንሰን ስለተመለሰ ኢኒጎ ማርቲኔዝን ወደ ግራ ማስወጣት የተሻለ ይመስለኛል። በተረፈ ግን መልሶ ማጥቃትና የቆመ ኳስ አሁንም የኢንተር መሳሪያዎች ናቸው። ምንም ቢሆን ምን ካታሉኑ ኩራት ውጤት ይቀለብሳል ብዬ የምተማመንበት አንድም ክለብ የለም። ለውዱ ክለቤ መልካም ውጤት ተመኘው። ሰላም ዋሉ ብሎናል አማረ ዘላለም። የዘንድሮ ባርሳ ግን መቼ ይሆን የሚሸነፈው? 3 ብታገባበት 4 ያገባል፣ 4 ሲቆጠርበት 5 ያስቆጥራል። ቆይ ባርሳ ለማሸነፍ ስንት ጎል ነው ማስቆጠር ያለበት? እንደ ቡድን በቃ በማጥቃቱ ረገድ የአውሮፓ አስፈሪው ጥምረት፣ በመከላከሉ ግን እንደውም ከኢንተር ይልቅ የባርሳ ይብሳል። ያጥቂው አስፈሪነት የተሸፈነው የመከላከል ድክመት አለበት ባርሴሎና። ከባለፈው ጨዋታ በመነሳት ኢንተር በቀደመው ጨዋታ የሰራቸውን ጥቃቅን ስህተቶች አስተካክሎ የሚመጣ ከሆነ ጨዋታው በሜዳው መሆኑ ተጨምሮ ይህንን ጨዋታ አሸንፎ ለፍጻሜ የሚበቃ ይመስለኛል ብለናል። የመጨረሻ አስተያየት እንቀበል። ሴንጆ ሳንታ በቃ እኮ እንዲህ ነው ብለን እንዳንገምት የኢንተር ብቃት የሚገርም ነው። በዚህ በኩል ደግሞ የባርሳ ታዳጊዎች በብቃት የተሞላ ታለንት የሚያሳዩን እጅን አፍ ላይ የሚያስይዙ አስደማሚ ባለጊዜዎች ናቸውና እንዲህ ነው ብሎ ለመገመት ይከብዳል። ብቻኛ እግር ኳስ ወዳዶቹ በጨዋታው እንደምንዝናና ግን ጥያቄ የለውም። ለሁሉም በሳሉንና ድንቁን ትንታኔ ካንተ አዳምጣለሁ ብሎናል። እናመሰግናለን አድማጮቻችን። ቆይታችን አራዳ ኤፍኤም 95.1 ላይ እንድታደርጉ ነው የምንጋብዛችሁ። ተመልሰናል አድማጮቻችን። አራዳ ኤፍኤም 95.1 ላይ ነው የምትገኙት። ፕሮግራሙ ፉትቦል ካፌ ነው። የላሚን ያማልን ጉዳይ እንመልከት። ባሳለፍነው ሳምንት ከ2-0 መመራት ጨዋታውን ካምባክ እንዲያደርጉት ወይም ደግሞ በዛ ጨዋታ ላይ እንዳይሸንፉ ያደረጋቸውን የመጀመሪያ ግብ ያስቆጠረው ተጫዋች ላሚን ያማል ነው። በጨዋታውም ድንቅ እንደነበር ስናነሳ ነበር። ያንን ብቃቱን ዛሬ መድገም ይችላል ወይ የሚለውን ጉዳይ እንመልከት። አልክ ነው። የኢንተር የተከላካይ መስመር ዋናው ትኩረት ላሚን ያማል ነው የሚሆነው። በቀደም በሚያስገርም ሁኔታ ለኢንተር በተለይ ከጨዋታው በፊት ከነበረው ግምት አንጻር ጥሩ ውጤት ነበር አይደል? 3-3 በባርሴሎና ሜዳ ከ3 ተከታታይ ሽንፈት በኋላ ነው የመጡት። ከዛ በኋላ የኮፓ ዴል ሬ ባለድል ሆኖ በደስታ እየተንሳፈፈ የነበረውን ባርሴሎናን ያገኙት እና ከዛ ጨዋታ 3-3 መለያየታቸው በእርግጥ በቀደም ስናነሳ እንደነበረ ኮንቴክስቹዋላይዝ ማድረግ ያስፈልጋል። ምክንያቱም 2-0 እየመሩ ነበር፣ 3-2 እየመሩ ነበር። እንዲህ አይነት ጨዋታ ለማሸነፍ ያስቆጫል። እሱ እንዳለ ሆኖ ግን በጠቅላላ ባርሴሎና ሜዳ 3-3 ተለያይተው መውጣታቸው አለመሸነፋቸው ከጨዋታው በፊት ከነበረው መጠነኛ አነስ ያለ ኤክስፔክቴሽን አንጻር ስለ ኢንተር በሚላን እንደዛ 3-0 ሲሸነፍ፣ በሜዳው በሮማ ሲሸነፍ፣ በቦሎኛ ሲሸነፍ እንዲህ አይነት ፐርፎርማንስ መጠበቅ ያስቸግር ነበር። ግን ትልቅ ቦነስ ነበር። ደግሞ ምን ታሪክም ያግዛቸዋል። ለምሳሌ ባየር ሚኒክ 1999 ላይ በመጀመሪያው ጨዋታ 3 ጎል አስቆጥሮ ከዚያ በኋላ በቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ 3 ጎል አስቆጥሮ የወደቀ ቡድን የለም። በዚህኛው ሚሊኒየም ማለት ረጅም ጊዜ ሆኖ ከ25 ዓመት በላይ ሆኖታል። አንድ ቡድን የመጀመሪያው ጨዋታ ላይ 3 ጎል ግን ደግሞ 3 ጎል ተቆጥሮበት ያለፈ ቡድን ለማግኘት ረጅም ጊዜ ኖቲንጋም ፎረስትና ኮሎኝ ናቸው ለመጨረሻ ጊዜ ነው ያደረጉት ከረጅም ጊዜ በፊት። ሶ በታሪክ ካየነው እንዲህ አይነት ጥሩ ውጤት ነው። ግን በጣሊያን እንኳን የነበረውን ዘገባ ብታይ ከኢንተር ጥሩ ውጤትነቱ ይልቅ የላሚን ያማል ጉዳይ ነበር አጀንዳ የነበረው እና አንድ ጋዜጣ የጣሊያን ጋዜጣ ይሄ ተጫዋች የፐርፎርማንሱን አይነት ለመግለጽ ማለት ነው የሞተር ኮርቴክስቱና ሰረብለሙ ከጥቂት ተጫዋቾች ጋር ብቻ የሚነጻጸር ነው። በእኛ ትውልድ ከሜሲ ጋር ብቻ በተለይ የባላጋራ ቡድን ተጫዋቾችን ሙቭመንት ቀድሞ በማንበብ ወይም ፕሪሪድ በማድረግ እና በጨዋታ ውስጥ ባለው ትራጀክተሪ ወይም አሁን ባስቶኒ እንደዚህ ነው የሚሆነው፣ ዲማርኮ እንደዚህ ነው የሚሆነው ብሎ ከጥቂት ሰከንዶች አስቀድሞ ፕሪዲክት አድርጎ ገምቶ ወይም ቀድሞ አንብቦ እነዛን ትሪኮች ማሳየቱ ከሜሲ ጋር ብቻ የሚያመሳስለው ነው ብሎ ኮሬር ዴላ ሴራ የተባለው
ጋዜጣ ነበር የዘገበው። ለምሳሌ የካታሎኛ ጋዜጣ ቢሆን፣ ስፖርት ቢሆን፣ ሙንዶ ቢሆን በቃ የራሳቸውን ተጫዋች ያጋነኑ ነው ማለት ነው ብለሽ ልትይትሽ ነበር። ግን ኮሬር ዴላ ሴራ ነው እንዲህ አይነት ዘገባ የጻፈው ስለ ሞተር ብሬን፣ ስለ ኮርቴክስ፣ ስለ ሞተር ኮርቴክስ፣ ስለ ሴሬብረም ስለምን እያወራ እንዲህ አይነት አድናቆት ነው ከጨዋታው በኋላ የነበረው እና በጣም አስደናቂ ብቃት ነበር። ለኢንተር ጥሩ ውጤት ነው ከማለት ይልቅ የላሚን ያማል ክህሎት ነው አውሮፓን ያነጋግር የነበር። የእንግሊዝ ብዙሃን መገናኞች ሳይቀሩ አዘር ወርልድሊ በቃ የሌላ ዓለም አይነት ብቃት ነው ያሳየው በዚህ እድሜው ይላል። አሁን ይህንን ያደረገው አንድ እድሜው 24 25 ዓመት አካባቢ የሆነ ተጫዋች ቢሆን ለባርሰሎና ዲስአፖይንቲንግ የሆነ ምሽት ነው። ግን በዛ ጨዋታ ላይ አንድ ክሬዲት ሊሰጠው የሚገባ ፐርፎርመር ነበር በባርሰሎና በኩል ተብሎ ነበር ይገለጽ የነበረው። የላሚን ያማልን የተለየ የሚያደርገው እድሜው ነው። እንዲያውም አንድ ሰው ምን አለ፣ እኔ ከላሚን ያማል በእድሜ የሚበልጥ ቲሸርት አለኝ በቤት። ያን ያህል ትንሽ ነው ከሱ የሚበልጥ ቲሸርት አለኝ ነው ራሱ ለብሶ ያለው አንዳንድ ጊዜ አለ። ልጅነቱን መርሳት የለም። ይሄንን የሚያደርገው በዚህ ስቴጅ ከኢንተር ጋር ይሄንን ሲያደርግ መርሳት የለብንም ትንሽ ልጅ መሆኑ። በዚህ እድሜው ይሄንን ማድረጉ ነው በጣም አስደናቂ የሆነው ብሎ ይናገራል። ልዩ የሚያደርገው አሁን እንግዲህ ገና ሐምሌ ሲመጣ 18 ዓመት የሚሞላው ጁላይ 13 በእነሱ አቆጣጠር። አሁን ባለፈው እንደምታውቂው የባርሰሎናና የኢንተር ጨዋታ ላይ 100ኛ ጨዋታውን ነበር ያደረገው። ሜሲ በተመሳሳይ እድሜ ላሚን ያማል 100ኛ ጨዋታውን ባደረገበት ተመሳሳይ እድሜ ኦገስት 2005 ማለት ነው 9 ጨዋታ ብቻ ነበር የተጫወተው። 100 ጨዋታ ላይ የደረሰው እድሜው 20 ከደረሰ በኋላ። ክርስቲያኖ 20 ሊሞላ 20 ቀን ሲቀረው ነው 100 ጨዋታ ላይ የደረሰው። ሜሲ 20 ዓመት ሆኖታል ኦልሬዲ። ላሚን ያማል 18 ዓመት አይሆነውም እስከ ጁላይ ድረስ። አሁን ላሚን ያማል 100 ጨዋታ ባደረገበት ጊዜ ሜሲ አንድም ጨዋታ 90 ደቂቃ አልጨረሰም። ከሜሲ ጋር ስለሚነጻጸር እዛው የባርሰሎና ልጅ ስለሆነ አንድም ጨዋታ 90 ደቂቃ አልተጫወተም። እነዛን 9 ጨዋታዎች ሲያደርግ አንድም ጊዜ ለአርጀንቲና ብሔራዊ ቡድን አልተጫወተም ለአልቢ ሴሌስቴ። ላሚን ያማል መጫወት ብቻ 19 ጊዜ ተጫውቷል። ገና ካሁኑ የአውሮፓ ዋንጫ አሸንፏል ከስፔን ብሔራዊ ቡድን ጋር እና የሚገርም ነው። የወጣቶች ሽልማት አለ አይደል? የአንድ ውድድር ወጣት ኮከብ ተጫዋች ሽልማት የዩሮ 2028 ሲደረግ ለውድድሩ ወጣት ኮከብ ተጫዋችነት ሽልማት እጩ መሆን ይችላል በእድሜው ምክንያት። 2028 ከ3 ዓመት በኋላ በሚደረገው ውድድር ላይ ሳይቀር የሚቀጥለው የአውሮፓ ዋንጫ ሲመጣ ያለፈው ውድድር ላይ ያሸነፈውን ሽልማት ሁሉ የውድድሩ ምርጥ ተጫዋች፣ የውድድሩ ወጣት ተጫዋች ተብሎ ለመመረጥ እድሜው ይፈቅድለታል። ገና 21 ዓመቱ ነው የሚሆነው 2028 ሲመጣ። ኖርማል አይደለም የሚያደርገው ነገር ኖርማል አስታውሳለሁ። እኔ እስካሁን እንግዲህ የላሚን ያማልን ጉዳይ በተመለከተ 10 ምናምን ፕሮግራም አልሰራንም በዚህ እድሜው አስታውሳለሁ። የመጀመሪያ ፕሮግራማችንን ስንሰራ 15 ዓመቱ የተጫወተ ጊዜ ነው። አጋጣሚ ፉትቦል ካፌ ጀምሮ በጥቂት ወራት ውስጥ አካባቢ ነው ቻቪ ሄርናንዴዝ በ15 ዓመቱ ለባርሰሎና ነው ቡድን ለመጀመሪያ ጊዜ ያጫወተውና ሪካርድ ስለነበር አንዳንዶቹ 125 ዓመት የቆዩ የባርሰሎና ሜላሊጋ ሪካርዶችንም ስለነበር የሰበረው አጀንዳ ነበር ያን ጊዜ። ስለ ክህሎቱ ምንም ማለት አይቻልም፣ ምክንያቱም ባርሳ የላሊጋው ሻምፒዮን ነበር። ግን ሻምፒዮን መሆናቸው ከተረጋገጠ በኋላ በተደረገ ጨዋታ ነበር ለጥቂት ደቂቃ የተሰለፈው። ግን ዩኒክ ባለ ክህሎት ስለሆነ ያኔ ምልክቶቹ ሁሉ ነበሩ፣ ግድግዳው ላይ ነበሩ ምልክቶቹ ሁሉ። ግን ስለ ላሚን ያማል ድሮም ይታወቅ ነበር። አሁን አንዳንዶቹን ወደ በፊቶቹን ክሊፖቹን ስታይ 12 ዓመቱ ላይ 13 ዓመቱ ላይ የነበሩትን ክሊፖች ስታይ ኦኬ ይጠበቅ ነበር። የሚገርምሽ ባርሰሎና በአንድ ጀንክቸር ላይ ነበር ከጥቂት ጊዜ በፊት ሜሲን መልሶ በማምጣትና ባለማምጣት መካከል። ከፔጄ ጋር ያለው ኮንትራት ሲጠናቀቅ ሜሲን ለማምጣት ብዙ ጥረት ተደርጎ ነበር። ይልቁን ቻቪ ሄርናንዴዝ ከሜሲ ጋር አብሮ የተጫወተው ጓደኛው አሰልጣኝ ከሆነ በኋላ መልሶ ሊያመጣው ይፈልግ ነበር እና አንዳንዶች ምን ይላሉ መሰለሽ፣ ሜሲ ቢመለስ ኖሮ
ላሚን ያማል ወደ ፔዤ ይሄድ ነበር። ምክንያቱም ሜሲ ተመለሰ ማለት ወደ ዋናው ቡድን ለተመሳሳይ ቦታ ላይ ስለሆነ የሚጫወቱት ለመሰለፍ የነበረው እድል ይዘጋ ስለነበር ፔዤ ደግሞ ከዚህ በፊት አንስቼዋለሁ መሰለኝ አንድ ጊዜ እንዲያውም 250 ሚሊዮን ዩሮ ጭምር ለባርሴሎና አቅርቧል ለሚባል ይሄ ለዋናው ቡድን መጫወት ከጀመረ ከዛ በፊትም ረጅም ጊዜ ተከታትለውታል። ከባርሴሎና አካዳሚ ቻቪ ሲሞንስን እንደወሰዱት አሁን በላይፕዚግ የሚጫወተውን ተጫዋች የላማሲያ ልጅ ነበረ ሆላንዳዊ ቢሆንም እዛ ነው ያደገው። ልክ ተመሳሳይ መንገድ ተከትለው ላሚን ያማልን የመውሰድ ፍላጎት ነበራቸው። ክህሎቱ በእድሜ እርከን ቡድኖች ሁሉ በግልጽ ይታይ ስለነበር በኋላ ሜሲ ሳይመለስ ቀር በባርሴሎና የፋይናንስ ቅርቃር ምክንያት እና ወሰነ ወደ ዩናይትድ ስቴትስ ለመሄድ። ግን በባርሴሎና ቦርድ ውስጥ ቻቪ ቢፈልገውም ፕሬዝደንቱም ደግሞ የባርሴሎናን የምንጊዜም ታላቁን ተጫዋች የለቀቀው ፕሬዝደንት ብቻ የሚል ልጣፍ እንዲኖርባቸው ስላልፈለጉ ታግላይኑ እሱ እንዲሆን ስላልፈለጉ መልሰው ማምጣት ይፈልጉ ነበር በፖለቲካዊ ምክንያቶች። ግን በባርሴሎና ቦርድ ውስጥ ያሉ አንዳንድ ሰዎች ወደ ፔዤ ከመሄዱ በፊት በባርሴሎና ውስጥ ፕሬዝደንቱ አልነበረም the most powerful ሰው ባርቶሜዮ ወይ የእሳቸው ምክትሎች አልነበሩም። አሁን ተመልሶ ሲመጣ ደግሞ የበለጠ ፓወርፉል ይሆናል ስለዚህ ባይመጣ ይሻላል የሚል እምነት የነበራቸው ሰዎች ነበር። ከነሱ መካከል አንደኛው ማቴዎ አሌማኝ የሚባሉት የባርሳ ስፖርት ዳይሬክተር ናቸው። ተመልሶ ከመጣ በቦርድ ውስጥ ካሉት ሰዎች ሁሉ ፓወር የሚኖረው እሱ ነው እና ይሄ አይጠቅምንም የሚል አስተሳሰብ ነበራቸው። በዛም ውሳኔ ተወሰነ። በዚህ መጨረሻ ላይ የባርሴሎና የፋይናንስ ሁኔታ የሚፈቅድ አልነበርምና ተጫዋቹ ወደ ዩናይትድ ስቴትስ ሄደ ሊዮኔል ሜሲ። ያ ለላሚን ያማል ስፔስ ትቶለታል። አሁን ሜሲ የባርሳ ተጫዋች ቢሆን ኖሮ ሜቢ እንደዚህ እንደፈለገ ቦታ አግኝቶ እንዲህ አይነት የማጥቃትም ሪስፖንሲቢሊቲ ኖሮት ላይጫወት ይችል ነበር እና ህይወት የውሳኔዎች ጉዳይ ነው። ባርሴሎና ይሄንን ከባድ ውሳኔ ወስኗል በዚያ ጊዜ። ግን ከዘለቄታው አንጻር ሜሲን ማስፈረም መልሶ ማምጣት ኢሞሽናል ሪዩኒየን ሊሆን ይችል የነበረ ቢሆንም ነገር ግን አሁን ስናየው ትክክለኛውን ውሳኔ የመረጠ ይመስላል። በቁጥሮች ስናይ በመጀመሪያዎቹ 100 ጨዋታዎች የነበራቸውን ቁጥር ሜሲ ሴንቸሪ ላይ ሲደርስ 100 ላይ ሲደርስ 41 ጎሎች አስቆጥሯል። 60 አሲስቶች ነበሩት 61 ጎል ማለት ነው። ላሚን ያማል 53 ነው። ላሚን ያንሳል 53 ላይ ነው የተሳተፈው በ100 ጨዋታዎቹ ማለት ነው በእድሜ ሳይሆን በመጀመሪያዎቹ 100 ጨዋታዎች። ግን ሜሲ 100 ጨዋታውን ሲያደርግ 20 ዓመት ከ248 ቀን ነበር እድሜው። ከ3 ዓመት በላይ ይበልጠዋል ማለት ነው በእድሜ። ላሚን 100ኛ ጨዋታ ሲደርስ 17 ዓመት ከ271 ቀን ነው እድሜው። በለጋነቱ ይሄንን ማድረጉ ነው በጣም አስደናቂ ሆነው። በቀደም ጨዋታው ካለቀ በኋላ ኩርፊያ ነበር። እንዲያውም አንድ የስፖርት ጸሐፊ ምን አለ፣ ለመጀመሪያ ጊዜ እዛ ጨዋታ ላይ ልጅ መሰለኛል። ፊቱን እንዲሹ ጥጥ አድርጎ ከንፈሩን አንጠልጥሎ ሲያኮርፍ ጨዋታው ካለቀ የአርቢትሩ የፊሽካ ድምጽ ከተሰማ በኋላ ልጅ መሰለኛል። የልጅ ኩርፊያ ስላሳየ የፈለገው ነገር የተከለከለ 17 ዓመት ልጅ የሚያሳየውን አይነት ኩርፊያ ያሳየኛል። ለምን ያንን አለ? ያው ስላላሸነፉ ደስተኛ አልነበረም። በኋላ ግን ቀባ አደረጉትና የ100ኛ ጨዋታን ያደረከው ስለዚህ ከሁሉም የባርሴሎና ተጫዋቾች ጋር ይሄንን ማይልስቶን ለማሰብ አብረ ፎቶግራፍ መነሳት አለበት። በግድ እንደምንም ፈገግ አለና ፎቶግራፍ ተነሳ። ከዛ እንዲሁ በቅርታ ወደ መልበሻ ክፍል ገባ። ልጅ ሆኖ ያየሁት እዛች ቅጽበት ላይ ብቻ ነው ይላል። ባርሳ አሁን ከረጅም ጊዜ በኋላ ነው እዚህ ቦታ ላይ የተገኘው። አንዳንድ ትራጀዲዎች ነበሩት። 2018 ላይ በሮማ 4-1 ካሸነፈ በኋላ የሚቀለበስ የማይመስል ውጤት ተቀለበሰበት። ሊቨርፑልን 3-0 ካሸነፈ በኋላ የሚቀለበስ የማይመስል ውጤት ተቀለበሰበት። ሊዝበን ላይ በባየር ሚኒክ 8-2 ተሸነፈ። የቻቪ ቡድን በሁለት ሲዝኖች ከዩሮፓ ሊግ ውጪ ጭምር ሆነ። ከምድቡ ወደቀ። አንደኛው ለዩሮፓ ሊግ ነው የተሳተፈው፣ አንደኛውን በፓሪስ ሳን ጀርማን ነው የተሸነፈው። ስለዚህ በቻምፒየንስ ሊግ እንዲህ አይነት ማጂካል ሞመንትስ ኖሮት አያውቁም ከሜሲ መልቀቅ በኋላ። አሁን የአሰልጣኙ ዊዝደም አለ፣ የሃንዚ ፍሊክ ዊዝደም። እንግሊዝኛ የማይናገር ማነው ስፓኒሽ ወይም የካታላን ቋንቋ የማይናገር። ስለዚህ ራሱን ለካታሎኛ
ኦዲየንስ መሸጥ የማይጠበቅበት ዝም ብሎ ስራው ላይ ብቻ የሚሰራ የቡድኑን ፊትነስ በሚያስደንቅ ደረጃ ያሻሻለ ተጫዋች አስፈረመ። አንድ ማን ነው አሰልጣኝ አመጣ። አንድ ዋና ዝውውር ብቻ አድርጎ ኦልሞ ብቻ 20 ጨዋታ በጉዳት ምክንያት ያለፈው ተጫዋች ነው እሱ። ፍሊክ ይሄንን አድርጓል። ግን ላሚን ያማል ደግሞ ምትሃት ይሰጠናል በየጨዋታው አሁን ቀጥሎ ምንድነው የሚያደርገው የሚል ሴንሴሽን ይሰጠናል። ስለዚህ የመልሱ ጨዋታ ላይ የሲሞኔ ኢንዛጊ አስተያየት ስፔሻል ሰርቬይለንስ የሚል ቃል መጠቀም ወይም ልዩ ክትትል ወይም ስለላ ይደረግበታል ተጫዋቹ ላይ ማለት ለአንድ የ17 ዓመት ተጫዋች በጣም ያስደንቃል። ለዚህ ነው ሁሌ የተለየ የሚሆን። ስለዚህ ዛሬ እንዴት ያቆሙታል? በአንድ ሰው ማቆም አንችልም። አንዳንዶች የሚያነጻጽሩት በቃ ከሜሲ ይሄንን አላደረገም በዚህ እድሜ፣ ሮናልዶ ይሄንን አላደረገም በዚህ እድሜ፣ ሜቢ ፔሌ፣ ምክንያቱም ፔሌ 17 ዓመቱ የዓለም ሻምፒዮን ስለነበር ግማሽ ፍጻሜ ላይ ሃትሪክ ፍጻሜ ላይ ደብል ስለሰራ ፔሌ ዩኒክ ነው በዚህ እድሜ ያንን በማድረግ። ይሄ ከምን ጊዜም ታላላቅ ተጫዋቾች መካከል ከሚባሉት ማለት ነው። ምክንያቱም ስፖርቲንግ ሊዝበን ውስጥ ነበር ያኔ ሮናልዶ ይጫወት የነበረው ላሚን ያማል ባለበት እድሜ። ስፖርቲንግ ሊዝበን ውስጥ የሪካርዶ ኳሬስማ ቤንች ነበር። ሊዮኔል ሜሲ እንዳልኩት 9 ጨዋታ ብቻ ነው የተጫወተው፣ ጥቂት ጨዋታዎችን ብቻ፣ እሱንም አንዱም 90 ደቂቃ አይደለም፣ ለአርጀንቲና ማለት ተጠራ። በእድሜ ግን በዚህ እድሜ ስኬታማ በመሆን በዚህ ፍጥነት ምባፔን ነው የሚያነጻጽሩት ሰዎች ከቁጥሮች ከምን ከስኬት አንጻር። 2016-17 የውድድር ዘመን ላይ ሞናኮ ቻምፒየንስ ሊግ ሴሚ ፋይናል ሲደርስ የተለየ ተፈጥሮ ኃይል ነበር። ዶርትሙንድን ሲያስወጡ፣ ሲቲን ሲያስወጡ ምን ሲሉ፣ በኋላም ዩቬንቱስ ላይ ግማሽ ፍጻሜ ላይ ጎል አስቆጥሯል። ባለፈው ላሚን የሰበረው ሪካርድ በትንሽ እድሜ ቻምፒየንስ ሊግ ሴሚ ፋይናል ላይ ጎል የማስቆጠር ሪካርድ ነው የሰበረው በዚያ የዩቬንቱስ ጨዋታ ነው፣ ምንም እንኳን ቢሸነፉ መጨረሻ ላይ። ከዛ ጥቂት ቆይቶ ደግሞ 2018 የዓለም ዋንጫ ላይ የዓለም ሻምፒዮን ሆነ። ግን የሚለየው እነዚህን ሁሉ ነገሮች ያደረገው እድሜ 18ን ከተሻገረ በኋላ። ላሚን ያማል በ16 ዓመቱ ነው ኦልሬዲ የአውሮፓ ዋንጫ ሻምፒዮን የሆነው ማለት ልክ ነው። ለምሳሌ ማራዶና ለአርጀንቲኖስ ጁኒየርስ በ15 ዓመቱ 16 ዓመቱ ይጫወት ነበር። ፔሌ ለሳንቶስ በ16 ዓመቱ ይጫወት ነበር። ልክ ነው። ግን በዚህ ደረጃ አልነበረም ስኬታቸው። ስለዚህ በታሪክ ውስጥ የተለየ ስፍራ ሊይዝ ስለሚችል ተጫዋች ነው የምናወራው ስለ ላሚን ያማል ስናወራ ማለት ነው። አንዱ ፍርሃት ግን ያው እንዲህ መነጋገሪያ አጀንዳ መሆን በለጋ እድሜ ይሄ ሁሉ አቴንሽን ጥሩ ላይሆን ይችላል። አሰልጣኞች በሁሉም ዋጋ አሁን ኤንሪኬ ማነው ሲሞኔ ኢንዛጊ ስለ ሶርስ ነው የሚያወራው፣ ከምንጩ ወደሱ የሚመጡትን ኳሶች ስለማስቀረት ነው የሚያወራው አይደል? አንዳንዶች ደግሞ ተማቶ ስለማቆም ያወራሉ። ፐብሊክሊ ሚዲያ ላይ አይሉት፣ ግን መተንና ቆሞ ማለት አሰልጣኞች እንደሚያደርጉት ግልጽ ነው። ብቻኛው መንገድ መጥቶ ማቆም ይባላል። ለሜሲ ይሄ ይባል ነበር፣ ለሌሎች አስደናቂ ተጫዋቾች ይሄ ይባል መጥቶ ማቆም ይባላል። ምክንያቱም በሌላ መንገድ ለመቆጣጠር ስለሚያስቸግር አሰልጣኙ በሁለት በሶስትም ተጫዋች ማቆም ስለሚያስቸግር ስለሚል አንዱ አቴንሽን የሚዲያ አቴንሽን ይሁን የተጋጣሚ ቡድን አቴንሽንን መሳብ እንድትፈሪለት ያደርጋል። ግን ነው ከትልልቅ ጨዋታዎች አስቀድሞ እንደዚህ አጀንዳ መሆን ባህሪያዊ ነው የአስደናቂ ተጫዋቾች ሁሉ መለያ ስለሆነ። ሌላኛውን ጨዋታ ደግሞ ተጫዋች እንመልከት። በኢንተር ሚላን በኩል አሌሳንድሮ ባስቶኒን እናንሳ። ይህም ተከላካይ በጣም ጥሩ ተከላካይ ነው አይደል? በኢንተር በኩል ከሚጠበቁ ተጫዋቾች መካከል አንዱ ነው አሌሳንድሮ ባስቶኒ። ሌላ ጊዜ ሰፋ ባለ ዝግጅት ማንሳት የሚያስፈልግ ይመስለኛል። ምክንያቱም ዩኒክ ተጫዋች ነው። አሁን እንደው በመከላከል ብቻ ሳይሆን እሱ በቀደም ስለ ላሚን ለምሳሌ ሲናገር ኦኬ ለእኔ ምንም ብዥታ የለብኝም በዚህ ሰዓት ያለ ምርጡ ተጫዋች ላሚን ያማል ነው አለ እሱ ከበቀደሙ ጨዋታ በኋላ። ግን እሱ ደግሞ ዩኒክ ነው። ጣሊያን በቅርብ ጊዜ ያፈራቻቸው ያለቻቸው ተከላካዮች ሪካርዶ ካላፊዮሪና አሌሳንድሮ ባስቶኒ በተለይ በስታይል ማለት ነው በጣም የተለዩ ተጫዋቾች ናቸው። ግን ከልጅነቱ ጀምሮ አንድ ያወቀው ሰው ነበር። ያኔ የአታላንታ አካዳሚ እንደገና ያወጣው ምርጥ ተጫዋች ማቲያ ካልዳራ እየተባለ በግነት ይነገር ነበር። እና ካልዳራ ወደ ሚላን ሲሄድ እኔ አይደለሁም ከኔ በ5 ዓመት የሚያንስ ከኔ በለጠ ጠንካራና በሳል አለ። ታዩታላችሁ በቅርብ ጊዜ አለ። ከ9 ዓመት በፊት ነው ማቲያ ካልዳራ ይሄንን ያለው። ገና የአታላንታ ዋናን ቡድን ሰብሮ መግባቱ ነበር። ጃምፔሮ ጋስፔሪኒ እንደ ተሾሙ ገደማ ያኔ ባስቶኒ የዛ ቡድን ተጫዋች ሆነ። እንግዲህ ለሁለት የኔራቱሪ ቡድኖች ነው የተጫወተው፣ ሁለቱም ጥቁርና ሰማያዊ ማለት ነው። ኔራቱሪ ማለት ለመጀመሪያ ለአታላንታ ቤርጋሞ፣ ከዛ በኋላ ለኢንተር ሚላን።
አሁን 95 ቁጥር ነው የሚለብሰው ያው የታላቅ ወንድሙ ልደት 1995 ላይ ስለተወለደ እሱን የተወለደበትን አመት ለማሰብ 95 ቁጥር መለያ ነው የሚለብሰው። አንዳንዶች ምን ይላሉ እንደ ቤፔ ቤርጎሚ አይነት ተጫዋቾች ኢንተር ሰዎች እንደዚሁ መነሻ ላይናፑን አይተው 3-5-2 ነው የሚጫወተው ኢንተር ይላሉ። ግን አይደለም። ኢንተር በእንቅስቃሴ ውስጥ ብዙ ጊዜ 4-4-2 ይሆናል። 3-man ዲፌንስ 4-man ዲፌንስ ሊሆን ይችላል። ግን በፖሴሽን ጊዜ 4-man ዲፌንስ ነው። ስለዚህ ፉል ባክ ነው። የመሀል ተከላካይ ብቻ አድርጎ እሱን መበየን ጠቅላላ በሎከር ውስጥ ያሉትን ሌሎቹን ክህሎቶቹን አለመረዳት ማለት ነው ይላል። ለምን ይሄንን ይላል? አስደናቂ ተጫዋች መሆኑ እንዳለ ሆኖ ግን ለምሳሌ በዚህ አመት ከሁሉም ተከላካዮች በላይ ብዙ ቁልፍ ኳስ ያቀበለው እሱ ነው። በቻምፒየንስ ሊግና በላሊጋ ከተጫወቱ ተጫዋቾች መካከል አንደኛው እሱ ነው። አንደኛ ነው። ሁለተኛ በሶስተኛው የሜዳ ክፍል ወይም ፋይናል ሰርድ በሚባለው የሜዳ ክፍል ብዙ ኳስ በማቀበል ቀዳሚው እሱ ነው። ስለዚህ ላጋዜታ ዴሎ ስፖርት ምን አለ? ያጋነንኩ እንዳይሆን ግን የፍራንስ ቤከንባወር ሪኢንካርኔሽን ነው ማለት የፍራንስ ቤከንባወር የካይዘር እንደገና መገለጥ ማለት ነው። ምናልባት እንደ ፍራንስ ቤከንባወር ትከሻው ወልቆ ባንዴጅ አስሮ ላይጫወት ይችላል። እንዲህ አይነት ፋይቲንግ ነገር ተጫዋቹ ላይ እስካሁን አላየንም። ግን በስታይሊስቲክ ሲሚላሪቲ ግን በሚጫወትበት መንገድ ተመሳስሎሽ ግን ፍራንስ ቤከንባወርን ይመስላል በመጠኑ አለ። ግነት ሊሆን ይችላል። ዩኒክ ተጫዋች ነው። ጓርዲዮላ ረጅም ጊዜ ተከታትሎታል። በኋላ እሱን ከኢንተር ማስፈረም አስቸጋሪ ሲሆን በመጠኑ በስታይል ከሱ ጋር የሚቀራረባል ብሎ ያመነበትን ዮሽኮ ግቫርዲዮልን ከላይፕዚግ ወሰደ። ግቫርዲዮልም ዩኒክ ተከላካይ ነው ለነገሩ። አሁን በዚህ ሰዓት በአውሮፓ ካሉ ምርጥ ተጫዋቾች ምርጥ ተከላካዮች መካከል አንደኛው ነው። ቨርጂል ቫን ዳይክ፣ ቶኒ ሩዲገር፣ ኩባርሲ፣ ሳሊባ አይነት ምርጥ ተከላካዮች አሉ። ግን በሚጫወትበት መንገድ በተለይ ባለፈው የውድድር ዘመን ሁሌም የሚቀርብ አንድ ንጽጽር ነበር በሱና በካላፊዮሪ መካከል። አሁን አንዱ ልዩነት ምንድነው? ቨርቲካሊቲው ነው ልዩነቱ። ካላፊዮሪ ያኔ ደንበኛ የፖሴሽን ተጫዋች ነበር። ተጨማሪ አማካይ ነበር ለቲያጎ ሞታ ቡድን። ምክንያቱም የበለጠ የፖሴሽን ተጫዋች ስለነበር ወደ ሴንተር ይገባል። ባንደው ለስም ነው ተከላካይ ይባል የነበረው እንጂ አማካይ ነበር። እኔ እንዲያውም በአርሰናል አላየነውም ነው። በአርሰናል ፉልባክ ሆኖ ነው እየተጫወተ ያለው። የጋብሪኤል ቦታ ላይ ቢጫወት እኔ ለፉልባክነት ከሆነ ያመጣው ያስገርመኛል። ምክንያቱም እንደዛ አስደናቂ የነበረው በግማሽ ተከላካይነት በግማሽ አማካይነት ሚና ደግሞ የፖሴሽን ቡድን ስለነበር አብዛኛውን ጊዜ ሴንተር ሰርክሉ ላይ ነበር ያሳልፈ የነበረው። ግን እሱ የበለጠ የፖሴሽን ተጫዋች እንዲ 5 የመጨረሻ ኳስ አቀብሏል። በአውሮፓ አንደኛ ነበር ከመሃል ተከላካዮች። አይን ያለ አሲስት ያደረገ ተጫዋች የለም። ባስቶኒ ግን የበለጠ ቀደም እንዳነሳውት ቁልፍ ኳሶች የሚያቀብል የመጨረሻ ኳሶች የሚያቀብል ፉልባክ ልትዩት ይችላልሽ በጨዋታ መሃል ግን አንደርላፕ ደግሞ ያደርጋል። ሁለቱ ከኢንዛጊ 3 የመሃል ተከላካዮች ሁለቱ አንደርላፕ የማድረግ ነጻነት አላቸው። ስለዚህ እንደ ፉልባክ ብቻ እንዳትወስጁ ደግሞ ፌዴሪኮ ዲማርኮ መስመር በሚያጠቃበት ጊዜ ባለፈው ባየርን ሲገጥሙ ላውታሮ ያስቆጠሩ ሁለተኛው ጎል የመጀመሪያው ጎል ማለት ነው የዛ ሰሪ እሱ ነው የነበረው። ስለዚህ ይሄኛውም ዩኒክ ተጫዋች ነው። ከሁለቱ አጥቂዎች ከደንዚል ደንፍሪስ ባሻገር የዚህንም ኳሶች ባርሳ መጠንቀቅ አለበት ማለት ነው።